እመቤታችን ቅድስት ድንግል ማርያም የጌታ ኢየሱስ ክርስቶስ እናቱ በሷ በኩል ነው ወደ ገነት አይደል ተመለስከው? አዎ በሷ አድሮ ነው ያገኘነው ኢየሱስ ክርስቶስ ወይም ደግሞ በሷ በኩል ነው አይልም ማለት በሷ አድሮ አይልም። በሷ አድሮ አይልም። ትምህርቱን አለካካ እንጂ ለምን አይልም። እንዴት በሷ አድሮ በቀደመችዋ ሔዋን ከገነት ወጣን አይደል? ወጣን። አዎ በሁለተኛይቱ በዳግማዊት ሔዋን ደግሞ ወደ ገነት ተመለስን ነው የሚለው አይደል መጽሐፉ? ብሎ ለአባ ሕርያቆስ ነው እንዳያለው ማለት ቅዱስ ኤፍሬም። እሺ ኤፍሬም ማለት ነው። እሺ ስለዚህ አንተ ወደ ገነት የተመለስከው በማርያም ነው ማለት ነው። ማርያም ማለት እኛን ሊመልስ የመጣው ኢየሱስ ክርስቶስ ማደሪያ ሆነች ነው። እኔ አክስቱ ናት አያቱ ናት አላልኩም። እኔ ጠየቅኩህ አንተ ወደ ገነት የተመለስከው በሁለተኛ እኛ ያለበትን መንገድ እኛ ንገርህ እንጂ አንተ ማን ታውቀዋለህ? ወንድምዬ ጥያቄ ተናገር። ጥያቄ አንተ አሁን ጠይቀህ መልሰህም ስለማይሆን እኛ የተማርኩበትን በሁለተኛይቱ ሔዋን ወደ ገነት ተመልሰናል ብላችኋል። ወደ ገነት በማርያም በኩል የተመለስክበትን ነገር በማርያም በኩል ማለት ነው። ጎየድ ኢየሱስ እንደተመለስኩበትማ ጌታ ኢየሱስ ክርስቶስ ለኔ እንደተከራ ለመክፈል አይ ሚዩት አድርጌያለሁ። ኢየሱስ እንዳትል ምክንያቱስ ያላችሁት በማርያም በፊተኛይቱ ሔዋን በቀደመችዋ ሔዋን ከገነት ወጣን፣ በሁለተኛይቱ በዳግማዊት ሔዋን ወደ ገነት ተመለስና ያልከው በዳግማዊቷ ሔዋን በማርያም ወደ ገነት የተመለስክበትን ወደ ገነት ተመለስኩ ማለት ድናል ማለት ነው። የዳነ ሰው ነው ወደ ገነት የሚገባው። ኦኬ እሱስ ጠይቀ ኢየሱስ እኮ ስሙ የለም እኮ የፊተኛይቱም ሔዋን ውስጥ ስሙ የለም፣ የሁለተኛይቱ ሔዋን የተባለችውም ስሙ የለም። የምትጠሩት በማርያም በኩል ወደ ገነት ገባን ተለለ። አንተ እንደማመጥ ብለህ ማይክ ከፍተህ እኔ ሳልጨርስ እያወራህ እንደማመጥ አትበለኝ። በሁለተኛይቱ በሔዋን ወደ ገነት የተመለስክበትን በማርያም ወደ ገነት የተመለስክበትን ተናገር። ቴንክ ዩ ኢየሱስ እንዳትለኝ። ይኸውልህ ስለ መጀመሪያዋ ሔዋን የተዘጋብን ምክንያት በኃጢአት ምክንያት ገነት ተዘግታ ትኖር ነበረ። በሁለተኛዋ ሔዋን በድንግል ማርያም ደግሞ ልጇ መጥቶ አደረልን። በእሷ ምክንያት ያደረው ጌታ በሩን ከፈተ፣ ተከፈተልን፣ ገነት መግባትም ቻልን ነው የኛ። ወደ ገነት መለስክልኝ እየተደማመጠ ወደ ገነት የገባችሁት በማርያም ነው ወይስ በኢየሱስ ነው? በኢየሱስ ክርስቶስ ነው አልኩህ እኮ። በድንግል የማርያምን ስም ሰርዝ። በሔዋን ከገነት ወጣን፣ በኢየሱስ ወደ ገነት ገባን በል እንጂ በፊተኛይቱ ሔዋን እኮ አላስወጣችንም። ሚዩት አድርገው። መለስክልን እኮ እኔ ደግሞ ስናገር እንትን በል እኔ ደግሞ ስናገር ሰማኝ። መለስክልን እኮ። ስለዚህ ማለት ያለባችሁ እነ ተረት ቤቶች ማለት ያለባችሁ በፊታይ ስማ፣ ይኸውልህ ተናገር። መስማት አትችልም። ሚዩት ላድርግህ ወንድምነት ሚዩት አድርግልኝ። ይሄ ሰውዬ ያስወራኝ ራሱ የተግባቡት ሕግ አያውቅም ማለት ነው። ኦኬ ምን አልከን? ያው መልሼ ልሰጠ ነው። በሔዋን በኩል በቀደመችዋ ሔዋን በኩል ከገነት ወጣን እና አባ ኤፍሬም ምንድን ነው ያለው? የሶሪያው ሽማግሌ ማለት ነው ሲቃዥ ቅዠት ነው ብዬ የምለው። በፊተኛይቱ ሔዋን ከገነት ወጣን፣ በሁለተኛይቱ በዳግማዊት ሔዋን ወደ ገነት ገባን አለ። ዳግማዊት ሔዋን የተባለችው ማርያም ናት። አሁን ወደ ገነት የገባችሁበትን በማርያም አንጡ ብዬ በልጇ ነው አለን። ኦኬ በልጇ ከሆነ ታዲያ መባል ያለበት በፊተኛይቱ ሔዋን ከገነት ወጣን፣ ልክ ነው በሔዋን ስህተት እና በሁለተኛው በዳግማዊው አዳም በክርስቶስ ነው ወደ ገነት የገባ ነው። ኦኬ እንደዛ ነው። ስለዚህ በማርያም ወደ ገነት ገባን ብሎ የሚለውን የአባቶችህን ተረት ሰርዘው ከውስጥ ማለት ነው። የገባው በክርስቶስ ነው እንጂ በማርያምም በክርስቶስም ወደ ገነት መግባትን አላገኛችሁም። ስለዚህ መዳንን በማን ያገኘው ማለት ነው? በክርስቶስ ነው አይደል ወንድማችን? በማርያም ሳይሆን በክርስቶስ ነው። መግባትን ወደ ገነት ያገኘው በክርስቶስ ነው። ራስ ብለሃል። አንዴ በእመቤቴ ነው አልክ፣ አሁን ደግሞ በክርስቶስ ነው ብለህ ስትል ሁለተኛ የማርያምን ስም እንዳጠራ ብያለሁ። የምትለው ነገር ካለ እዚህ ላይ ማለት ትችላለህ። አሁን ቀጥል። ማይኳን ንካትና አውራ። እሺ አመሰግናለሁ።
እንግዲህ ዳግማዊ አዳም ክርስቶስ ከተባለ ዳግማዊ ደግሞ ሔዋን እመቤታችን ናት ነው የኛ መልሳችን። ተግባብተን ከሆነ መርጠን መጽሐፍ ቅዱስ ዳግማዊ ሔዋን ይላታል። ማርያም ደግሞ ይኸውልህ መጽሐፍ ቅዱስ ዳግማዊ ሔዋን ይላታል። ቅዱስ ኤፍሬምን የጃጃ የተጠየቀው መልሰልኝ። እኔ ጠየቅኩህ አድመጠኝ። እኔ ጠየቅኩህን ሰማኝ፣ ሰምተሃል። ደግሞ ዳግማዊ ሔዋን ይላታል የመጽሐፍ ቅዱስ ኢየሱስ ክርስቶስን ዳግማዊ አዳም እንደሚለው በሮሜ መልእክት ላይ ቅዱስ ጳውሎስ ዳግማዊ ሔዋን ይላታል ወይ? እንላታለን። የእናንተ ተረትና ቅዠት ነው። መጽሐፉ ግን ይላታል። መረጃውን አምጣ። በቃ እሱ መስጠኝ መረጃውን ማርያምን ዳግማዊት ሔዋን ብሎ የሚልበትን የመጽሐፍ ቅዱስ ክፍል ንገረን። ክርስቶስን ዳግማዊ አዳም ይለዋል፣ ሁለተኛው አዳም ማለት ነው። በሮሜ መጽሐፍ ምዕራፍ 5 ላይ እንደዛ ይለዋል ቅዱስ ጳውሎስ። የትኛው ሐዋርያ ነው ማርያምን ዳግማዊት ሔዋን ነች፣ ሁለተኛይቱ ሔዋን ነች ብሎ ያለው? መጽሐፍ ቅዱስ መረጃ ቅዱስ ኤፍሬም ነው። በቃ እሱ ያንተ ያባቶች የሶሪያው ሽማግሌ ቅዠት ብየዋለሁ እኮ እሱን ተወው በቃ። የሶሪያው የበሽር አልአሳድ ወንድም የቃዠው እና ደግሞ እንዳንድ የመጽሐፍ ቅዱስ መምህር እንዳንድ ኤርሚያስ መሐመድ ለምን ስራ ቅዠት ነው እኮ አልኩህ። ቅዠት ነው አልኩህ። ኤርሚያስ መሐመድ የመሐመድ ልጅ ቅዠት ነው አልኩህ እኮ ቅዠት። እሱን ቃዥ ካልክ አንተን አበድን ብንልህ መብት አለ። ግን አባጁና ቃዡም አንድ ሆነ። አሁን ምክንያቱም የቃዠው ምንድነው? ቅዱስ ጳውሎስ እየተደማመጥ ነው። ቅዱስ ጳውሎስ ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻህን አታውራ። የተግባቦት ህገወጥ እና ላውራና ደግሞ ልስጥህ ለምን እንዳልኩ ማለት ነው። ለምን እንዳልኩኝ አባ ኤፍሬም ሶሪያዊው አትሳደብ። የምትሳደብ ከሆነ አታውራ። እኔ ልውረድ። በቃ ቅዠት ነው። በቃ የማንንም ቅዠታም ሽማግሌ ትምህርት አንሰማም። የሐዋርያቱን ትምህርት ለምሰማ ሐዋርያቱ እነ ቅዱስ ጳውሎስ እየቃዠ ያለ አንተ ነህ። በህልም ዓለም የምትኖር ያልጨበጥኸውን ምዳስስ በቃ እንግዲህ ሚዩት አታረግም ካልሆነ ቆንጥጫ ወርዳለሁ ማለት ነው። መጽሐፍ ቅዱሳዊ መረጃ ከሌለህ ያንተን የአባቶችን ቅዠት አንሰማም። የኤፍሬም ሶሪያዊው የበሽር አልአሳድ ወንድም የቃዠው አንድ አረባዊ ሰውዬ የቃዠው ቅዠት ነው። አይሁዳዊው ሐዋርያ ቅዱስ ጳውሎስ ግን ኢየሱስን ሁለተኛው አዳም ብሎ ዳግማዊ አዳም ማለት ነው። ሁለተኛው አዳም ብሎታል በሮሜ መልእክት መጽሐፍ ምዕራፍ 5 ላይ። አይሁዳዊው ጳውሎስ፣ አይሁዳዊው ጴጥሮስ፣ አይሁዳዊው ማቴዎስ ሁለተኛ ሔዋን ናት ብለው የጻፉበት ካለ አምጣ። ስጠይቅህ የለም አልከኝ። በቃ ከሌለ እኔ የምቀበለው አይሁዳውያን አባቶቼን ነው እንጂ ማንንም የበሽር አልአሳድ የሶሪያ አረብ ሽማግሌ የቃዣውን ቅዠት አልቀበልም። አለቀ። አባ ኤፍሬም ሶሪያዊ አትበለኝ። ኦኬ። እግዚአብሔር የማያውቀውን እሱ ለአገልግሎት ያልጠራው ሰውዬ ከየት እንደመጣ ያው ሶሪያ ማለት ያው የበሽር አልአሳድ ባያርኩ አረባዊ ማለት ነው። አንድ አረባዊ የቃዣውን ቅዠት እኔ ጋር በተራ እሱ ነው ያላት ብለህ አትበለኝ። እኔ መጽሐፍ ቅዱስ ካላት አምጣ። ኢየሱስን መጽሐፍ ቅዱስ ነው ሁለተኛ አዳም ነው ብሎ ያለው፣ ዳግማዊ አዳም ነው ብሎ ያለው በታላቁ ሐዋርያ በቅዱስ ጳውሎስ በኩል ነው ማለት ነው። ከዛ ውጪ ከመጽሐፍ ቅዱስ ውጪ የተወራ ወሬ በሙሉ ቅዠት ነው። ቅዠት ማለት ነው። በቅዠት አይደለም ታሳምነው። ስለዚህ በፊተኛይቱ ሔዋን ከገነት ወጣን። ወደ ገነት መግባትን ያገኘኑ ከቅድስት ድንግል ማርያም በተወለደው በክርስቶስ ኢየሱስ ነው። እናንተ ግን ትሉ የነበረው በቀደመችዋ ሔዋን ከገነት ወጣን፣ በሁለተኛይቱ ሔዋን ወደ ገነት ገባን ትላላችሁ። ስለዚህ ወደ ገነት የሚገባ ሰው የዳነ ሰው ነው። ስለዚህ በፊተኛይቱ ሔዋን ሞትን ነው የምትሉት፣ በሁለተኛይቱ በዳግማዊት ሔዋን ሕይወትን አገኘንና እሷ አዳነችና ገነት አስገባችን ነው። ይሄ ደግሞ እልም ያለድብን ያለ ሰይጣን ትምህርት ይባላል። ምክንያቱም ክርስቶስን ያወጣ በማርያም እኮ ዳንን የምትሉ እኮ በማርያም ድነናል፣ ዓለም በማርያም ይድናል እያላችሁ እኮ ጮቤ የምትረግጡ መረጃ አምጡ ተብላችሁ ስትባሉ ታክሲ ሾፌሮች በሆነ ወረቀት የለጠፉት መረጃ የሌለው ጥቅስ ነው። እነ ዲያቆን ያረጋል አበጋዝ ያለ ማርያም አማላጅነት ዓለም አይድንም ብሎ ይላል የቤተክርስቲያናችን መጽሐፍት ተጽፏል የተብሎ ሲባል አይኔ ከትውልድ ጋር ታጣሉኝ እንዲህ የሚል ትምህርት የለም ማለት ዲያቆን ዳንኤል ክብረት፣ ዲያቆን ያረጋል አበጋዝ የቤተክርስቲያኒቱ አገልጋዮች እንዲህ የሚል ትምህርት የለም አሉ። ከየት አምጥታችሁ ነው ታዲያ? ዓለም ያለ እመቤታችን አይድንም ስትሉ ነው የነበረው። ዳነ እኮ ዓለም በማርያም ሳይሆን በክርስቶስ። ስለዚህ በሁለተኛው አዳም በክርስቶስ ነው መዳንን ሰው ያገኘው፣ ወደ ገነት መግባትን ያገኘው። ቴንክ ዩ። ስለዚህ አንተ መዳንን በእምነት ብቻ በኦርቶዶክስ ቤተክርስቲያን ውስጥ አግኝተዋል።
መዳንን አግኝተሃል? በማመን ብቻ አላገኘውም። እኔ በምንድን ነው ያገኘው? አዎ አግኝቻለሁ። በምንድን ነው ያገኘው? ይሰማል? በምንድን ነው ያገኘው መዳንን ታዲያ? በመጠመቅና በማመን። ተጠምቀህ ነው ያመንከው ወይስ አምነህ ነው የተጠመቅከው? አምኜ እጠመቃለሁ። እጠመቃለሁ አይደለም? ኦልሬዲ ተጠምቀሃል አይደል? አንተ እጠመቃለሁ ወደ ፊውቸር ነው፣ ወደ ፊት ለፊት ነው። ተጠምቀህ ከሆነ ተጠምቀሃል አይደል? ተጠምቄ ለህን የዳንሁኝ መጀመሪያ አመንሁ ተጠምቀሃል አይደል? ማመንና መጠመቅ የአንድ ሳንቲም ነው። ባጭር መልስ ነው። ተጠምቀሃል አይደል? ተጠምቀሃል። እሺ፣ አምነህ ነው የተጠመቀው ወይስ ተጠምቀህ ነው ያመንከው? አምኜ ነው የተጠመቅኩት። እሰየው፣ አምነህ ነው የተጠመቅከው ማለት ነው። ከመጠመቅ በፊት ምን ወንድምነት እስቲ ተቀበለኝ እስቲ ከእንቅልፍ እንነቃበት። ጥሩ ነው። አምኖ ነው የተጠመቀው። ተጠምቆ አይደለም ያመነው፣ አምኖ ነው የተጠመቀው። ሲቀጥሉ ወንድምነት። እሺ ወንድምነት ያዝ እንግዲህ ነበር ያልኩት እኮ። እሺ በጣም መልካም። አምነን የተጠመቀው ምን ነበር የተነገረ ወንጌል? ምን ነበር የተነገረ ወንጌል ማለት ምን ነበር? ቄሱ የ40 ቀን እምነት እንዲኖርህ ምን ነበር የሰበኩ? ምን ነበር የነገሩ? ወይ እናትና አባቶች 40 ቀን እስኪሞላ ድረስ ያስተማሩ የእግዚአብሔር ቃል ምን ነበረ? የትኛው ቃል ነበር ልብህን በጣም ያሸነፈው? ይሄን ጌታ ለመቀበል ደግሞ ለመከተል ያስወሰነ እንደው የትኛው ነበረ? በዚህ በ39 ቀናቶች ውስጥ እሷ ከልጅነት በእናት አባታችሁ ትቀደሳላችሁ አይደል የሚል ቅዱስ ጳውሎስ። ከእናት አባታችን ባለው እምነት ተጠማምነን ተወለድና ምን ተጠመቅና? አይ አምኜ እኮ ያልከው ነው አሁን እየጠየቅን ያለ ነው። አምኜን ያልከንና የትኛው ቃል ነው? መጽሐፍ ቅዱስ ሲናገር እምነት። ምክንያቱም ያላመነማ ሊጠመቅ አይችልም እኮ። ታዲያ ያላመነ ሊጠመቅ ስለማይችል ሳታምን ታዲያ አንተን ለምን አስጠመቁክ? ታዲያ አንተን ለምን ሳታምን አስጠመቁክ? እኛም እያልን ያለ ነው እሱ ነው። ታዲያ ለምን ሳታምን አስጠመቁክ? እኔማ በእናት አባቴ እምነት ተቀድሼ ነው አንዴ ውሉድ ይትቀደሱ በእንተ አብሆሙ ወእሙሆሙ ማይል የሚለው ምን ይላል? ምን ይላል? እስኪ ጥቀሰው። ምኑ ጋር ነው እንደዛ የሚለው? ሲያውጣው ምን ላውጣል? ቆሮንቶስ ላይ ያለው ነው በግዕዝ ያለው ወንድምነት። ግራ አጋባ፣ ህዝቡንም ግራ ያጋባሉ፣ እኛንም እኮ ግራ ያጋባሉ። ግዕዝ ውስጥ ነው የሚደበቁት። እንትን መሐመዳውያን በአረብኛ ቋንቋ፣ እነሱ በግዕዝ ውስጥ ነው የሚደበቁት። ኦኬ፣ እሱኛው ከእናት ማህፀን ልጆች ስለ ወላጆቻቸው የተቀደሱ ይሆናሉ ብሎ ካለ መቀደስን ያገኘኸው በጥምቀት ነው ወይስ በማህፀን ነው? መቅደስ ይሰማል? አዎ ይሰማል። መቀደስን ያገኘው በማህፀን ነው ወይስ በጥምቀት ነው? በማህፀን ነው። አሁን አንተ ከእናት አባትህ ስትወለድ የእናት አባትህ ጸጋ በአንተ ላይ እንዲያድር ይሆናል አለ። ቅዱስ ጳውሎስም የተናገረው ይሄንን ነው። የተሰማህ ከሆነ ስለዚህ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? አዎ የእግዚአብሔር ልጅነትን ለማግኘት ደግሞ በዮሐንስ ወንጌል 3 ላይ የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? በማህፀን የተቀደስኩት ብለሃል። የተቀደሱ የእግዚአብሔር ልጆች ይባላሉ አይደል? ስለዚህ አንተ የእግዚአብሔር ልጅነትን ያገኘው መቀደስን ያገኘው የእግዚአብሔር ልጅነትን ያገኘው ከማህፀን ነው ማለት ነው። ከማህፀን ጀምሮ ጠበቀኝ፣ ተወልጄም በ40 ቀኔ ልጅነቴን ሰጠኝ ማለት ነው። አይ ከማህፀን እኮ እዛው ቀደሰኝ እናቴ ማህፀን ውስጥ። እሺ ከዛ የተቀደሱ የእግዚአብሔር ልጆች ይባላሉ ይብስላ አዋልከኝ። ስለዚህ እናትህ ማህፀን ውስጥ ተቀደስክና እናትህ ማህፀን ውስጥ ልጅነትን አገኘህ። አዎ በእናት በአባቴ ጸጋ አገኘሁኝ። ያ ጸጋ ከእናት ከአባቴ እንጂ እኔ ከዛ በፊት ከሌላ በምንነቴም ላገኘው አልችልም። ስለዚህ የእግዚአብሔር ልጅ የሥላሴ ልጅነትን ያገኘው በማህፀን ውስጥ ተቀድሰህ ነው ማለት ነው። የእናት አባቴ መቅደስ አንተ ለምን አትወጣም ከዚህ? ውጣ ከዚህ። ካስበይ እንጂ አሟት ነው። ልክ ነው። ታማሚ ነች። ኦርቶዶክሳዊ ታማሚ ናት። ከጸበል አምልጣ ነው የመጣችው።
ትንሽ እንደዚህ አመን ያረጋል። ትድናለች። እግዚአብሔር ቃል ይፈውሳታል። ምንም ችግር የለም። እንደዚህ ትንሽ ይነሳባታል። እንደዚህ እግዚአብሔር ቃል ስትሰማ ለዛ ነው በደንብ እዛ ውሃ ውስጥ በደንብ አፍኗት ያዟት። እንትን እኮ አንዳንዴ እናንተ ዘበትም ያማል እኮ። አሁን ሰውን ለማዳን የተቀረሰ ህሊና ቢኖራችሁ ለከነ የኛ ነገር ያሳምማል። 500 ምናምን ሰው እያዳመጠን ነው። የኛ ነገር ያሳምማል። ምክንያቱም በጣም እንዳያማረግ ነው። አይ ቀስ ብለን ነው ጋር አሁን አንተ 66 መጽሐፍ ቅዱስ ተቀብለ ሰውን እመክራለሁና ወደ ህይወት ወስዳለሁ ካልህ እንዲህ ዘብተህ ሰውን ዘልፈህ አይደለም የምትመልሰው። ታዝቦ ይሄዳል። አሁን እዛው ሐሳቡ ላይ ቀጥል። ልክ ነው የኛ ነገር ያሳምማል። ምክንያቱም ይሄው ስንጠይቅህ ልጅነትን ያገኘሁት በጥምቀት ነው አልከኝ። ከዛ ደግሞ ልጆች ስለ ወላጆቻቸው የተቀደሱ ናቸው ብለህ ግዕዝ ማናቅ መስሎህ ግዕዝ ጠቅሰህ ቆሮንቶስ ላይ ሄድክ። እሺ ከዛ ታዲያ እንዴት ነው ብለን አታውቅም? ምን ይወጣኛል እንዴ? ዳኒ ለምን ነው ሚውት የምታረግ? ሚውት አድርግ። ሳወራ ዝም ብለህ ደርበህ አታወራ። ከዛ መቼ ነው አንተ የተቀደስከው ብዬ ስለ ከእናቴ ማህፀን አልከኝ። የተቀደሱ የእግዚአብሔር ልጆች ይባላሉ ወይ ብዬ ስለ አዎ አልከኝ። ስለዚህ አንተ የእግዚአብሔር ልጅነትን ያገኘው በእናትህ ማህፀን ነው ወይ ብዬ ስለ አዎ አልከኝ። ስለዚህ የእግዚአብሔር ልጅነትን ያገኘው በማህፀን ነው ማለት ነው። ይሄ ልጅ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው። ግዕዝ እየጠቀሰ ነው። ዲያቆን ወይ ቄስ ሊሆን ይችላል። የሥላሴ ልጅነትን ያገኘው በማህፀን ውስጥ ሆኖ ነው። ስለዚህ እኔ የተጠመቅኩት የ40 ቀን ጥምቀቴ ዝም ብሎ እንትን ለሻወር ያህል ነው የወሰድኩት እያለን ነው ማለት ነው። ምክንያቱም ሁለት ጊዜ ሥላሴ ልጅነት አይገኝም። አንድ ጊዜ ነው የሚገኘው። እሱም መቀደስ ነው ብሎ የሚባለው ይሄ ሰው የተቀደሰው በእናቱ ማህፀን ውስጥ ሆኖ ነው። ሲቀደስ የእግዚአብሔር ልጅ ሆነ፣ የሥላሴ ልጅነትን አገኘ ማለት ነው። እዛው ማህፀን ውስጥ ሲወጣ ራሱ ከእናቱ ማህፀን ተቀድሶ የእግዚአብሔር ልጅ ሆኖ ነው የወጣው። ይሄው እኔ የእግዚአብሔር ልጅ ወጣሁ አለሁ መጣሁ ወደዚህ ዓለም ተቀላቀልኩ ብሎ ማለት ነው። ዳኒ እኔ ጨርሻለሁ። በቃ አሁን ዲፋይን ሰራሹ። በቃ እኔ ጨርሻለሁ። ገራሚ ሕፃን ነው። በጣም የሚገርም ሕፃን ነው። ይሄኛው ደግሞ የተለየ ነው። እንደው ምን አይነት ሙታኖች ናቸው በመድኃኒዓለም። በጾም ግን ወተት ትጠጣ ነበር? እሺ ብሩኬ ቀጥል። አው አይ ስትጠመቅ ነው። ኧረ ተራ ስጡን። ኧረ ተው አንዴ ስትጠመቅ ነው ኦርቶዶክስ የሆንከው ወይስ ኦርቶዶክስ ነበርክ ስትወለድ ጀምሮ? ይኸውልህ እኔ እያልኩኝ አለ በእናት በአባቴ ሕግና ስርዓት ከማፀን ተቀድሼ ተወለድኩ። በ40 ቀኔ የልጅነትን ጥምቀት ተጠመቅኩ። አለቀ። የምንጠመቀው እምነቱ ደግሞ ከእናት ከአባት በወረስነው እምነት ነው ልንጠመቅ የምንችለው። ይሄንን ነው እያልን ያለነው። ቤተክርስቲያን የምታስተምረን ይሄን ነው። አንተም ተግብረህ ያለፍከው ይሄንን ነው። ዛሬ ሉተራውያን ወይም ምዕራባውያን በዘሩት ገንዘብ ቀይረህ ይሄን ያህል ትቀልዳለህ እንጂ ማንም እንደዚህ ብሎ አላወራም። የሰበከም የለም። እመቤታችንም ቢሆን ክርስቶስን አስገኘችልን እንጂ ከሱ በላይ ተወን። ብሶት ጀመርክ። አየህ ብሶት ጀመርክ። ቆይ እንጨርስና እናንተማ እየተጋገዛችሁ እንግዲህ እንድልባችሁ ታወራላችሁ። ምን ችግር አለ? ውይይቱ ላይ እንቆይ። እውነት ሊወጣ ሲል ትደረባለህ እኮ አዳምጠኛ ወንድም አለም። እሺ ኦርቶዶክስ ስትወለድ ጀምሮ ኦርቶዶክስ ነበርክ ወይስ ስትጠመቅ ነው ኦርቶዶክስ ሆንክ? ልጆች በእናት አባታቸው ይቀደሳሉ ማለት እናት አባታቸው የያዙትን እምነት ለብሰው ነው ሊቀደሱ የሚችሉት አይደለም። ዝም ብለው ሊቀደሱ አይችሉም። ስትወለድ ጀምሮ ኦርቶዶክስ ነበርክ ማለት ነው? አዎ ነኛው። ኦርቶዶክስ ክርስቲያን ነው ወይስ አይደለም? ነው እንጂ የመጀመሪያው ቀን ስትወለድ ክርስቲያን ነበርክ ማለት ነው? ክርስቲያን ምናምን አለ። ልጅነት የምታገኝበት ክርስቶስ በጥምቀቱ ነው። ምክንያቱም ከውሃና ከመንፈስ ያልተወለደ እኔ ልጅ ሊሆን አይገባውም ብሏልና። አንዴ ኦርቶዶክስ ከሆንክ ስትወለድ ጀምሮ ክርስቲያን ነበርክ ማለት ነው ነው ወይስ ኦርቶዶክሶች ክርስቲያን? አዎ ያ እምነቴ ነበር እኮ። ያ ማለት ስትወለድ ጀምሮ ኦርቶዶክስ ነበርክ፣ ክርስቲያን ነበርክ። እምነት ነበረኝ፣ የኦርቶዶክስ እምነት ነበረኝ ስወለድ ጀምሬ እኮ። ክርስቲያን ነበርክ ወይስ አልነበርክም? ኦርቶዶክስ ክርስቲያን ከሆነች ስትወለድ ጀምሮ ክርስቲያን ነበርክ ማለት አይደል? ሙሉ ክርስቲያን ለመባልና ልጅነትን ለማግኘት በ40 ቀን መጠመቅ ግዴታ አለበት። እሺ ግማሽ ክርስቲያን ነበርክ ስትወለድ? ግማሽ ሩብ የሚባል ነገር የለም። እኛ በመጽሐፍ እንደዛ አላገኘንም። ሙሉ ክርስቲያን ለመሆን ስላልከኝ ነው። እሺ ስትወለድ ምን አይነት ክርስቲያን ነበርክ? ምክንያቱም ከዛ በፊት ምንም ነገር ስለማይጠበቅብኝ በእናት በአባቴ ተቀድሼ በክርስቶስ ተጠብቄ የነበርኩ ልጅ ነኝና ምን አይነት ክርስቲያን ነበርክ? የግድ ጥምቀት ያስፈልገኛል። ገብቶሃል? ምን አይነት ክርስቲያን ነበርክ ስትወለድ? ምን አይነት ክርስቲያን ነበርክ? ይኸውልህ ሙሉ ክርስቲያን ለመሆን በክርስቶስ ክርስቲያን የተሰኘው ማለት ነው ስትወለድ ጀምሮ ማለት ነው። ይሄ እምነቴ ነበር። ያ ቅድስና ፍጹምነት ያገኝ ዘንድ በ40 ቀንህ ትጠመቃለህ። ኦኬ ሲወለድ ጀምሮ ይቺ ልጅነት ጥምቀት እንላታለን። እሺ ስትጠመቅ ጀምሮ ያው ክርስቲያን ነበርክ። ስትወለድ ጀምሮ ክርስቲያን ነበርክ።
ግን ፍጻሜ እንዲያገኝ የተጠመቅክ ማለት ነው። ፍጻሜ እንዲያገኝ የተጠመቅክ መጽሐፍ ቅዱሳዊ ጥቅስ ተነሽ። አሁን ለዚህ ትምህርት አሁን አንተ ለሰራኸው ትምህርት መጽሐፍ ቅዱሳዊ ጥቅስ ክርስቲያኖች ሲጠመቁ አሁን እንግዲህ ጥምቀቱ ክርስቲያን ለመሆን አይደለም፣ ክርስትናው ፍጻሜ እንዲያገኝ ይጠመቀው። እስኪ አሁን ለዚህ ትምህርት እስኪ መጽሐፍ እሺ፣ ቆይ አንዴ ቆይ፣ ጥቅሱ ጋር ከመሄድ በፊት አንዴ ቆይ፣ ስትጠመቅ ነው ክርስቲያን የሆንከው ወይስ ሜሮን ስትቀባ ነው? መቅዲ ስትጠመቅ ነው ወይስ ሜሮን ስትቀባ? መቅደስ አለክ ተናገሩ ነው መቅደስ። እየሰማሁ ነው። አንድ ሰው ከእናት አባቱ በቅድስና ያገኘውን እምነት ይዞ በ40 ቀኑ ይጠመቃል። ሲጠመቅ አብሮ ቅባ ሜሮን ይቀባል። የዚህን ጊዜ እግዚአብሔር ልጅነቱን ያረጋግጣል፣ ወይም ያ ማህተም በራሱ ላይ ያርፋል። የዚህን ጊዜ አንዴ ሙሉ ክርስትናውን ተቀበለ፣ ወይም ደግሞ የእግዚአብሔር ልጅነትን አገኘ ማለት ነው። እሺ አሁንም እኮ ሀሳብን አስቀይራለሁ፣ ችግር የለውም። ግን ስትጠመቅ ነው ወይስ ሜሮኑን ስትቀባ ነው ሙሉ ክርስቲያን የምትሆነው? ሳትጠመቅ ሜሮን አትቀባም እኮ አልሁ። እኔ አልጠየኩም። ከመጠመቅ በፊት ሜሮን ትቀባለህ ወይ የሚል ጥያቄ አልጠየኩም። ትጠመቃለህ፣ የ40 ቀን ሕፃን ልጆች ያጠምቃሉ። ከዛ በኋላ 36 ቦታ ሜሮን ይቀባሉ። የኔ ጥያቄ ስትጠመቅ ነው ወይስ ሜሮን ስትቀባ ነው ክርስቲያን የሆንከው ነው ጥያቄ። ሜሮን ተቀብተህ ስጨርስ ሁሉ ክንውን ሲደረግልህ ከመቀባት በፊት ክርስቲያን ሆናል ወይስ አልሆንክም? ተጠምቀህ ከመቀባት በፊት ክርስቲያን ነበርክ ወይስ አልነበርክም? ነበርኩ። እሺ ክርስቲያን ከሆንክ ሜሮን መቀባቱ ለምን ያስፈልገው ታዲያ? የልጅነት ማህተም ለማግኘት። ኦኬ የልጅነት ማህተም ለማግኘት ሜሮን ትቀባለህ? አዎ ተጠመቃለሁ። ሜሮን እንደተቀባክ ክርስቲያን ሆናል? ጨርሳል? ሙሉ ክርስቲያን ሆንክ? አዎ። ከዛ ቅዳሴ ካለቀ በኋላ ገብተህ የጌታ እራትን ትወስዳለህ አይደል? ቁርባን ይደረግልሃል። ምን ለማድረግ ነው እሱ የምትወስደው? ክርስቲያን ከሆንክ ለመዳን ሳይሆን የዳነ ሰው ነው የሚወስደው ማለት ነው የጌታ እራትን። እንዴ ለመጠበቅም እንወስደዋለን እኛ። አሁን ስለ 40 ቀኑ ነው እያወራን ያለ ነው። ሜሮን ተቀብተሃል በ40 ቀን ከዛ ገብተህ ትቆርባለህ አይደል? የልጅን አሁን እኔ ሜሮን እንደተቀባው የእግዚአብሔር ልዩ ጸጋ ወይም ደግሞ የሱ ማህተም አረፈብኝ። ሁለተኛ ደግሞ ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እዛው ፈቀቅሎ ዮሐንስ ወንጌል ላይ ያለውን ለመፈጸም ሄደን ስጋው ደሙን እንቀበላለን። ስጋው ደሙ የምትወስደው ምን ለማድረግ ነው? ለመጠበቅ። ከምን ለመጠበቅ? ከአጋንንት ከተለያዩ መናፍስት ርኩሳን። በ40 ቀን አጋንንት እንዳይዝ ነው የምትቆርበው ማለት ነው? አዎ እነዛኔማ ሌላ ምን ይኖር? መከላከያ በኦርቶዶክስ ይስንትን ብረት ነከሱ የሚባል ነበር ማቀው። ለአጋንንት መከላከያ ብረት ነከሱ ነበር ማቀው በኦርቶዶክስ። በስመ አብ! የት ነው ያደው? ኦሮሚያ ውስጥ ነው እንዴ? ጦር ዛቢያ ምናምን ይዘው ነው ያሳደጉ? የአማራ ክልልም አለ ብረት ተበሰጀ። በስመ አብ! እንዴ ደው ይባል ሞኛ ሀገር ና። እሺ እስኪ መጽሐፍ ቅዱስ አይተክስተና ከአጋንንት ለመጠበቅ ነው የምንቆርበው ብሏል። የዘላለም ሕይወት ለማግኘት ሳይሆን አሁን ጥቅስ ትሰጠናለህ ማለት ነው ለተናገርካቸው ነገሮች በሙሉ ጠበቅ ነው። ምን ያልጠቀስኩልህ ነገር የለም። ጥቅስ አሳየን። ስለምን ልጥቀስልህ? በ40 ቀናችን የምንቆርበው ከአጋንንት ለመጠበቅ ነው አልክ አይደል? አዎ። ጥቅስ ስጠኝ ነው አሁን ለዚህ ጥቅስ ስጠኝ። ዘበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ስለ ዘላለም ሕይወት አይደለም አሁን አንተ የተናገርከው። የዘላለም ሕይወት ለማግኘት ሳይሆን ከአጋንንት ለመጠበቅ ነው ያልከው። ለሱ መጽሐፍ ቅዱስ ተስተካክል እንዴ። የዘላለም ሕይወት ማለት ምን ማለት ነው? አንተ እስቲ ተርጉምልኝ መጀመሪያ። የምንቆርበው ከአጋንንት ለመጠበቅ ነው ላልከው መጽሐፍ ቅዱስ አይተክስተኝ። እሱ የኛ እምነታችን ነው። ምክንያቱም እናንተ አትቆሩ ምን አትሉ ይሄ ዲፋይን ላይ ገባህም ስለሚችል የእናንተ እምነትማ እንደሆነ እናውቃለን። ማታምኑት ነገር እንደሌለም እናውቃለን። አዎ። ስለዚህ ለዚህ ትምህርታችሁ አይጠበቅብህም። ግን ወይ አንተ ዲፋይን አድርግልኝና አዛ በኋላ እኛ የምንቀበለውን የራሳችን ሜተድ ላስረዳ። ግን በባታምንበት ነገር ሌላ ማብራሪያ ያስፈልገው። እያወቅ ለምን ትጠይቀኛለህ?
እኔ ሳወራ የምታወራ ከሆነ እንዳይሰማ ፈልጋለሁ ማለት ነው። ለትምህርትህ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩህ። መጽሐፍ ቅዱስ ማስረጃማ ዮሐንስ ወንጌል እንደዛ ይለናል አልሆ እኮ። እና ያንን ህይወት የምንጀምረው እኛ ከ40 ቀን ጀምረን ነው የጌታን ስጋ ምዕራፍ 6 ላይ እሺ፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንተ እንኳን እንደተረጎምከው የጌታ እራት ቢሆን አንተ እንደተረጎምከው እንደዛ ባይልም ክፍሉ ማለት ነው። የጌታ እራት ምንድነው ማለት አንዴ እስኪ እኔ አሁን ስለ የጌታ እራት የሚባለው ቃሉ በራሱ ሩቅ ነው ለኛ እኮ መጽሐፍ ቅዱሳዊ ስላልሆናችሁ ነው። የጌታ እራት ሩቅ የሆነው እናንተ ጋር መጽሐፍ ቅዱስ ስለማታነቡ ከመጽሐፍ ቅዱስ ይልቅ የራሳችሁ ትምህርት የጌታ እራት የምትባለው ቃል እኮ ክርስቶስ ለመጀመሪያ የገለጠባት ቀን ናት እንጂ ሁሉ ጊዜም የጌታ እራት አይደለችም እኮ። ያለ ማንበብ ችግር ነው እኮ አልኩ እኮ። አሁን የጌታ እራት የሚለው ቃል የከበደ መጽሐፍ ቅዱስ ስለማታነቡ ይኸውልህ፣ ማንበብና መረዳት ይለያያሉ። የኔ ጌታ አሁን አንተ እንኳን በመጣ ነው እንደዚህ የምትቸገረው። አንዴ ስማ እሺ፣ አንዴ ስማ። በጌታ እራት ከአጋንንት እንጠበቃለን ብለው ወዳጃችን ጥቅስ የለውም አይደል? ጥቅስ እንደሌለው አየን። በሜሮን እንታተማለን ብላ ለዚህኛው መጽሐፍ ቅዱሳዊ ጥቅስ ነው። ቀስ ብላ ነው የምታወራው። እየተመካከሩ ሌላ ሰውም አለ እኮ አብረው አሰለ ያንሾካሾክ ነው እንደዚህ ብለህ በለው። ይሄ ሰውዬ በፍጹም ሊለቀን አልቻለም፣ ሊፋታን አልቻለም እየተባባሉ እና ይበሉት የኔታ እና አምልጥ የሚል ቃል ነው የሰማሁት። አዎ ይበሉት የኔታ ይበሉት ይቀጥሉ ማለታችን ልጁ እንደሆነ ከያዛ የብሩክ የሚባል ልጅ ከያዛ አይለቅም። ደግሞ ጭንቅላቱ ወት ላይ ነው የተቀመጠውና ይበሉት ይመልሱ። እየሰማን ነው። ይናገሩ እንጂ ህዝቡን ዝም ብለው ቁጭ ብለው ወይ ማይሰራ ኃጢአት እግዚአብሔር ይፍታ ብለው ይውጡ። እንደሚውጥ ለምን ነው የምታረጉ? ይቆይ ተውሻም ነው ያርጉት። እኛ እርሶን እየጠበቀን ካህን እኛ ሚውት አናደርግም። ይቀጥሉ አባታችን። የምን ካህን ነው? እኔ ስለ እምነቴ ስላደረግኩት እኮ ካህን መሆን ብቻ አይጠበቅብኝም። ጥቅሱን በቃ ጥቅሱን እሺ፣ ጥቅሱን ነገርኩ እኮ የዮሐንስ ወንጌልም ሌላም ከፈለክ ላውጥ ላስረዳ ልነግርህ እችላለሁ። ግን ስጋው ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንደሚል አንተም ታውቀዋለህ ወይስ ቁጥሩን ልናገር? እሱን አይደለም የጠየቅኩት በሜሮን እንታተማለን አሉ። ለዚህ ነው ጥቅስ የጠየቅኩት። ምን የተረገመ ቀን ነው ዛሬ? ምንድነው ቀኑ? ሐሙስ ነው። ሐሙስ ምሽት ገና አሪፍ የወደድኩላቸው ነገር ምንድነው፣ በተለይ ቤተክርስቲያን አገልጋዮች ካሉ በልጆችና በሚስት ስልክ መግባት አሪፍ ነው፣ ጥሩ ነውና ካላችሁ ከሳቸው ጥሩ ነው። ብሩክም አብረው ውጣ፣ ሂድ፣ በቃ ሂድ። አንተ ሰው አታሰነብትም፣ እዚህ ምንም አታቆይም። አብረው ውጣ፣ ሂድ፣ በቃ አስወጣብን። መቼ በረክትም እኮ እንደዚህ አትጠይቅ ብለን በጣም ደጋግመን መከርን። በቃ እዛ ጥምቀቱ ጋር ብትቆምላቸው መቼ ነው የተቀቡት? መቼ ነው የበሉት? የበሉበት ምክንያት ለምንድን ነው? እሳቸው ለርኩስ መንፈስ መከላከያ ነው አሉ። በቃ እዛ ጋር ትቶ ኦርቶዶክሳውያን ለካ የሚቆርቡት እርኩስ መንፈስ እንዲከላከሉበት ነው። በልዳኒ ቀጥል፣ አንተኛ ጭንጭነፍል ወንድምነት እንደጀመራችሁ ጨርሱ። እንዴ ነው ባዛው በቃ መንገዱ መርጫለሁ። በተለይ እዚህ ያላችሁ ካህናቶች፣ ዲያቆናት በማይታወቅ ሰው ስም ግቡ። በሚስቶቻችሁ በልጆቻችሁ ብትገቡ ጥሩ ነውና አስተምራችሁ እንደዚህ ትወጣላችሁ። እሺ ሚኪ
ከየት ቤተ እምነት ነው ወዳጄ? ወይ እሺ ከየት ቤተ እምነት ነህ ወንድም አለ? እኔ አይ እኔ ነው እንጂ አንተ ነህ። አልገባኝም ጥያቄ። ከየት ቤተ እምነት ነው? እምነትህ ምንድን ነው ወዳጄ? ቶ በቃ አልገባውም። እምነቱ ምንድን ነው? ከየት ቤተ እምነት ነው? እምነቱ አልገባውም። አሁን እንግዲህ ቢያንስ ስንት ሰዓት ነው አሁን ኢትዮጵያ ወንድምነት? 3 ሰዓት አይደል? 21:37 3 ሰዓት ጉዳይ። አሁን ከሁለት ሰዓት በኋላ ነው ምናልባት ወይ ሰው የምናገኘው። አሁን ቤተሰቡ በጊዜ ገባና ተኛ፣ ነገ ትምህርት አለ ተብሎ የተባለ ጎረምሳው ብርድ ልብስ ውስጥ ሆኖ ይልክልሃል ገስት እና ስምህ ማን ነው ብለህ ስትለው ራቴን የበላሁት ሽሮ ነው ይልሃል። ስምህ ማን ነው? ራቴን የበላሁት ሽሮ ነው። እኔ እኮ ስምህ ማን ነው ነው የጠየኩህ። መለስኩልህ እኮ ራቴን የበላሁት ሽሮ ነው። በቃ እንደዚህ ነው። እኔ እንደውም በቃ ከዚህ በኋላ በዚህ ጠዋት የኔ ጋር ጠዋት ነው። በዚህ ጠዋት ዳኒ ቤት ሁለተኛ አልገባም። አትጥሩኝ። ትንሽ ወደ ሰዓቱ ወደ ረፋፋድ አካባቢ ሲሆን እንደዚህ ጥሩ ሼር አታድርጉልኝ። ጠዋት ብቻችንማ ፌር አይደለም። አብረን እሺ ወገኖች ኮፒ ሊንክ ሼር አድርጉት ፕሊዝ። 300,000 አካባቢ ነው ያለው። ወደ ኦልሞስት ወደ 600 ሰው ያየው ነው። ጸጋ ይብዛላችሁ በጌታ የሆናችሁ ወንድሞችና እህቶች፣ አገልግሎታችንን የምትቀበሉ ኮፒ ሊንክ እና ሼር ታብ አድርጉት ወገኖች። ሰብስክራይብ ማድረግ የምትችሉ አውሮፓ፣ አሜሪካ፣ ካናዳ ያላችሁ ወገኖች፣ አውስትራሊያ ሰብስክራይብ በማድረግ ቫይራል እንዲወጣ ቲክቶክ የሚባል ፕላትፎርም አሜሪካ ትገላግለናለች ብለን ነበር። እስቲ አሁንም እንጠብቃለን። በቃ እንደዚህ ያደርጉት ሲስተሙ ማለት ነው። እና ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉት። ጸጋ ይብዛላችሁ፣ ተባረኩ። ቢጫዋን ኮከብ ምልክት በተናኳት ሰብስክራይብ ለማድረግ ያመጣላችኋል፣ ለማታውቁ ሰዎች ማለት ነው። ሰብስክራይብ ያደረጋችሁ ምናልባት አልቆም ከሆነ እንደዛ ቼክ ብታደርጉት መልካም ነው። ተባረኩ። ቀጥሎ ወንድምነት። እሺ ወንድምነት ጸጋ ይብዛልህ። የመንግስቱ እንዴት ነው ወዳጅ? ከየት ቤተ እምነት ነው? ሞዴሬተሮች ስታስገቡ የማያምኑ ሰዎችን ብታስገቧቸው አሪፍ ነውና እያያችሁ ማለት ነው። እሺ የመንግስቱ ከየት ቤተ እምነት ነው? ዳኒ ደህና መሻችሁ? እግዚአብሔር ይመስገን ደህና መሸን። እንዴት ነሽ? ሰላም ብያለሁ ኤርሚዬ፣ ሁላችሁንም። እሺ እግዚአብሔር ይመስገን። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣሽ እኔት። አመሰግናለሁ ወንድም፣ እንኳን ደህና ቆያችሁኝ። እንትን ነው እንድታግዙኝ የፈለኩት ምንድነው መጽሐፍ ቅዱስ እያነበብኩ ስለሆነ አሁን ምንድነው ኦሬዲ መጽሐፍ ቅዱሱ ሁሉ ወደ እናንተ ነው የሚመራውና እና በምልጃ በኩል አሁን ሁሉንም አየዋቸው። መጽሐፉን አገላብጬ ምንም ስለ ድንግል ማርያም ምልጃ የሚያወራው ነገር የለም ማለት ነው፣ ምንም ነገር እና የሆነ ፕሮፋይል ድምጽሽ መጣልኝ። ፕሮፋይል ቀየርሽ? አዎ ኦኬ እሺ። ዮሐንስ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ቆሮንቶስ ደግሞ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ቆሮንቶስ 16:26 አለኝና ኤርሚ እንዲያብራራልኝ ፈልጌ ነው እና ሁለተኛ ወርድሻ ፕሊዝ ቆሮንቶስ 16:26 አለኝና ሚት አይሆንምና እሺ ወዳጅ በቃ ቴንክ ዩ ተባረኩ። ሁለተኛ ቆሮንቶስ ደግሞ ቁጥር 5:16 ላይ በቃ እቺን ብቻ እንድታግዙኝ ነው የፈለኩት። አመሰግናለሁ። ወንድምነት ጥያቄው ወደ አንተ መጥቷል። ሚውት ነው እያወራ ከሆነ
እሺ ከልጅ ጋር ይሆናል። ያ ወንድምነት ስልክ ገብቶበት ይሆናል። እሺ ብሩኬ፣ እሺ ማይክ ከከፈት በዛው መልስላት። እሺ ዳኒ አለው ጋይስ ሰማለሁ። የጠቀሰችውን ሰምቼዋለሁ፣ ግን ከምን አንጻር እንደጠየቀች ግን አልሰማኋትም እና ትድገምልኝ አንዴ። ለማርያም ምልጃ ማስረጃ ነው የሰጧት። ለማርያም ምልጃ የትኛው ጥቅስ ነው እህቴ? አንዴ ድገሚ። ማርያም ምልጃ አይደለም የሰጠኝ፣ መልሱን የሰጠኝ በምን መሰለ? ኢየሱስ ክርስቶስ አያማልድም በሚል ጉዳይ ነው ይህን መረጃ የሰጠኝ ማለት ነው። ኦ እሺ፣ አሁን አያማልድም ለማለት ማለት ነው። አዎ እሺ። ዮሐንስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያው ስለ ክርስቶስ ኢየሱስ ምልጃ ስንናገር ወይ ደግሞ ኢየሱስ ያማልዳል ስንል እኛ ወንጌል አማኞች ተሰብስበን ከዛ ጉባኤ አድርገን በቃ ኢየሱስን አማላጅ እንበለው ተባብለን አጽድቀን ምናምን አይደለም። ኢየሱስ አማላጅ ነው የሚል እምነት እንዲኖረን የሆነው ማለት ነው። ማለት ወስነን አይደለም፣ ሐዋርያቶቹ ያስተማሩት ትምህርት ነው። ጌታችን ኢየሱስ ክርስቶስ እንደሚማልድ አሁን በሰማይ እሱ ኢየሱስ አማላጅ እንደሆነ የነገሩን ሐዋርያቶቹ ናቸው። የሐዋርያቶቹን እምነት ነው እኛ አዎ እውነት ነው ብለን የተቀበልነው ማለት ነው። ይሄ የሐዋርያቶቹ ትምህርት ነው። ቅዱስ ጳውሎስ፣ የዘብዴዎስ ልጅ ዮሐንስ ስለዚህ ነገር በደንብ ተናግሯል። ስለ ክርስቶስ ኢየሱስ ምልጃ የተናገሩት ራሳቸው ሐዋርያቶቹ ናቸው። ሌላው ስለ ኢየሱስ ክርስቶስ አማላጅ ነው ስንል አንቺ የጠቀሽውን ጥቅስ ይጠቅሳሉ። የዮሐንስ ወንጌል 16ን ይጠቅሳሉ። እሱን የሚጠቅሱት ለምንድን ነው? ይሄው ኢየሱስ ክርስቶስ አለምንላችሁም እኮ ተመልከች፣ መቼ አሁን በሰማይ አለምንላችሁም ብሏል። በዚያ ሰዓት የሚል ቃል ስላለ ማለት ነው። ሲጀምር የኛ የክርስቶስ ኢየሱስ ምልጃን አሁን በዚህ ሰዓት በሰማይ የልመና እያቀረበ ነው የሚማልደን የሚል ትምህርት የለንም። አየሽ፣ የኛ የክርስቲያኖች እምነት አሁን በዚህ ሰዓት ለምሳሌ የኔን ጸሎት እየሰማ ከዛ እሱ እየጸለየ ያማልደናል የሚል እምነት የለንም። ሲጀመር ጥቅሱ ሲጠቀስ እንዴት መሰለሽ የዚህ ትክክለኛ የሆነን ትምህርት ለማጣመም ሰዎችን ወደ አልሆነ መንገድ ለመምራት የሚጠቅሱት ጥቅስ ነው። ምንድነው ክርስቶስ ኢየሱስ ያማልዳል ብለን ስናምን ምን እያልን ነው? ምልጃ የሚለው ቃል ሁለት ትርጓሜ አለው። አንደኛ ማስታረቅ የሚል ትርጉም፣ ሁለት ልመና የሚል ትርጉም። ሁለት ትርጉም አለው። ስለ ክርስቶስ ኢየሱስ ምልጃ እየነገርኩሽ ነው። ልመና በሚለው ትርጉም ኢየሱስ ክርስቶስ አዎ አማላጅ ነው። ምን በሚለው? ልመና በሚለው ትርጉም። ይሄ የክርስቶስ ኢየሱስ ልመና በሚለው ትርጉም አማላጅ ነው ስንል አሁን በዚህ ሰዓት የሚያደርገው ነው እያልን ነው? አይደለም። አየሽ፣ ቁጥር 16 ምዕራፍ 16 ነገሩሽ እንጂ ምዕራፍ 17 ላይ ኢየሱስ ክርስቶስ የጸለየው ትልቅ ጸሎት አለ። የሊቀ ክህነት ጸሎት ነው። ያ ጸሎት ስለምን መሰለሽ? ስለ ራሱ ጸልሏል፣ ስለ ሐዋርያቶቹ ጸልሏል። ስምሽ ማን ነው? እቴ ንገሪኝ ካላስቸገርኩሽ። ችግር ካለው ግን ታዩ። አዎ ይቆይ ስምሽ። እሺ፣ ስለ አንቺ ጸልሏል። ስለማ? ስለ አንቺ ጸልሏል። ስለኔ ጸልሏል። ከዚህ በኋላ ስለሚመጡት ክርስቲያኖች ጸልሏል። ጌታችን መቼ? የዛሬ 2000 ዓመት። ምን ይላል መሰለሽ? ከያሽ መጽሐፍ ቅዱስ እኔ ሳነብ አውጭና አንብቢው አንቺ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ጌታችን ከቁጥር 1 ጀምሮ ስለ ራሱ የጸለየው ጸሎት፣ ቀጥሎስ ስለ ሐዋርያቶቹ ጸለየ፣ ቀጥሎስ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ይቅርታ፣ ከሐዋርያቶቹ ቃል የተነሳ በሱ ስለሚያምኑት ሁሉ ለመነ ጌታችን ኢየሱስ ክርስቶስ። ይኸው እንደዚህ ይላል ቁጥር 20 እና 21 ላይ ዮሐንስ 17 ሁሉ አንድ ይሆኑ ዘንድ ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ሁሉ አንድ ይሆኑ ዘንድ። ክርስቲያኖች በአንድ መንፈስ አይደል የተጠመቅነው? በዚሁ በአንዱ መንፈስ ነው የጠጣነው። ይሄ ነው መንፈስ ነው። ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ ከሐዋርያቱ በእኔ ስለሚያምኑ ደግሞ እንጂ አለ ስለነዚህ ብቻ አልለምንህም። ስለነማን ለመነ ጌታችን ኢየሱስ ክርስቶስ? ከቃላቸው የተነሳ ከሐዋርያቱ። ለምሳሌ ዛሬ እኛ ከምንሰብከው ቃል የተነሳ በጌታችን በክርስቶስ ኢየሱስ ስለሚያምኑት ጭምር ለምኗል። ይሄ ጸሎት አንዴ የሆነ ግን እስከ ዓለም ፍጻሜ በክርስቶስ ኢየሱስ ዓለም እስኪጠቀለል ድረስ የሚሰራ ጸሎት ነው። መቼ ተጸለየ? የዛሬ 2000 ዓመት። እስከ መቼ ይሰራል? እስከ መጨረሻው ድረስ ይሰራል።
እስኪያልቅ ድረስ ማለት ነው። ሙላቱ እስኪሆን ድረስ ማለት ነው። ሙላቱ እስኪሆን ድረስ የሚሰራ ጸሎት ነው። መቼ ጸለየው? የዛሬ 2000 ዓመት። ድጋሜ ዛሬ እየደጋገመ የሚጸልየው ጸሎት ነው አይደለም። ድጋሜ እየደጋገመ የሚጸልየው ጸሎት አይደለም። አንዴ የተጸለየ ግን ሁሌ የሚሰራ ጸሎት። ይሄ የሊቀ ክህነት ጸሎት ነው። የጌታችን የኢየሱስ ክርስቶስ የሊቀ ክህነቱ ጸሎት ነው። አንዴ ጸልዩዋል፣ ሁሌም ሰው ዛሬም የክርስቶስ ጸሎት ለኛ አለ ማለት ነው። አለ አሁን እየጸለየ አይደለም። አንዴ ጸልየው ሁሌ የሚሰራ ስለሆነ። ሁለተኛው ትርጉም ምን አልኩሽ? ማስታረቅ የሚል ነው አይደል? ምልጃ የሚለው ማስታረቅ የሚል ነው። ኢየሱስ ክርስቶስ በመስቀል ላይ የማስታረቅን ስራ አደረገ። ይሄን ስለዚህ ነገር ኢሳይያስ አስቀድሞ በምዕራፍ 53 ላይ ተናገረ። ላንብብልሽ። ኢሳይያስ 53 ቁጥር 12 ላይ እንደዚህ ይላል፣ ስለዚህ እርሱ ደግሞ ብዙዎችን ይወርሳል። ስለ ጌታ እየተናገረ ነው ኢሳይያስ ከቁጥር 1 ጀምሮ። እንደውም ምዕራፍ 52 ከቁጥር 12 ጀምሮ ነው አውዱ የሚጀምረው የዚህ ክፍል ማለት ነው። ምዕራፍ 52 ከቁጥር 12 ጀምሮ ከኃያላንም ጋር ምርኮን ይከፋፈላል። እሺ ነፍሱን ለሞት አሳልፎ ሰጥቷልና፣ ይቅርታ ነፍሱን ለሞት አሳልፎ ሰጥቷልና። ጌታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ የሰጠው መስቀል ላይ ነው አይደል? መስቀል ላይ ትክክል ነው። ከአመፀኞች ጋር ተቆጥሯልና የት? መስቀል ላይ። እንደ በዳይ እንደ አጥፊ ነው መስቀል ላይ ተገድሏል የሞተው ማለት ነው የተሰቀለው። እርሱ ግን የብዙዎችን ሰዎች ኃጢአት ተሸከመ የት? መስቀል ላይ። ስለ አመፀኞችም ማለደ ይላል። ስለማን? ስለ አመፀኞች ማለደ። የብዙ ሰዎችን ኃጢአት የተሸከመው ማን ነው? ጌታችን ኢየሱስ ክርስቶስ። የማንን? የኔን የአንቺን እህት የዓለሙን ሁሉ ኃጢአት ጌታችን መስቀል ላይ ተሸከመ። ስለ አመፀኞች ስለኛ የቁጣ ልጆች ስለነበር ነው ስለኛ ማለደ ይላል። ስለማን? ስለ አመፀኞች ማለደ። ይሄ የጌታችን የኢየሱስ ክርስቶስ የመስቀል ስራ ዛሬ የሚሰራል ነው። ይሄ የመስቀል ስራ ከእግዚአብሔር ጋር የታረቅንበት ነው። ክርስቶስ ኢየሱስ አንዴ ነው የሞተው፣ አንዴ ነው የተሰቀለው ስለ ዓለም ሁሉ። ነገር ግን የዚህ የክርስቶስ ኢየሱስ የመስቀል ላይ እርቅ ለዚህ ሰው ወይ ደግሞ ወደ ክርስቶስ ወደ እግዚአብሔር ለሚመጣ ሰው የሚሆነው ሲታረቅበት ነው። በክርስቶስ ኢየሱስ ሲያምን የሚሆን ማለት ነው። የክርስቶስ ኢየሱስ የመስቀሉ ስራ ዛሬም የሚሰራ እሱም እስከ ዓለም ፍጻሜ የሆነ እርቅ ስለሆነ ኢየሱስ አማላጅ ነው። ስለዚህ ነገር ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ላይ እንደዚህ ይላል። ከቁጥር 19 ጀምሮ 18 ጀምሮ ላንብብልሽ። ሕጉ ምንም ፍጹም አላደረገንም ይላል። የቱ? በሙሴ አማካኝነት የተሰጠው ሕግ ማለት ነው። ፍጹም ሊያደርግ አይችልም። ኃጢአትን የሚከድን እንጂ ንጹህ ፍጹም የሚያደርግ አይደለም። የሚቀድስ አልነበረ። ስለዚህ የምትደክም የምትጠቅም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ፍጹም ሊያደርግ ስላልቻለ ማለት ነው። ከዛስ ወደ እግዚአብሔር የምንቀርብበት ክብር ለኢየሱስ ይሁን የሚሻል ተስፋ ተገብቶልናል። ፍጹም የሚያደርግ የሚሻል ተስፋ በክርስቶስ ኢየሱስ የሆነ ማለት ነው። እነርሱ ያለ መሐላ ካህናት ሆኗል። የብሉይ ኪዳን ፍጹም የማያደርገው መስዋዕት ማለት ነው። የብሉይ ኪዳን ካህናት ያለ መሐላ። እሺ እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ። ይኸውልሽ ካህናት በብሉይ ኪዳን ሊቀ ካህን የሚልቀው ካህን ከወንድሞቹ የሚበልጠው ተብሎ ይጠራል። የብሉይ ኪዳኑ ሊቀ ካህን ማለት ነው። በመጽሐፍ ቅዱሳችን በእንግሊዝኛው ሃይ ፕሪስት እያለ ይጠራዋል። በአማርኛው ግን ሊቀ ካህን የሚል አታገኝም። የሚሻለው ካህን እያለ ይጠራዋል ሊቀ ካህኑን ማለት ነው። ሊቀ ካህን ይሾምና ከዛ ሲሞት ነው ሌላ ሊቀ ካህን የሚኖረው ማለት ነው። ሞት ይዞ ነበር። ሞት የሚያቆመው አገልግሎት ነበር፣ የብሉይ ኪዳኑ አገልግሎት። የጌታችን የኢየሱስ ክርስቶስ ሊቀ ክህነት ግን ዘላለማዊ ሊቀ ክህነት የማይቋረጥ። አየሽ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ። እሺ አይጸጸትም ይላል። ከዛስ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ልክ እንደ ብሉይ ኪዳን ካህናት ማለት ነው። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆነልን። የሚሻለው ኪዳን ይሄ በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። በጥጆችና በዋነሶች የሆነው ሳይሆን በክርስቶስ ኢየሱስ የሆነው ኪዳን ማለት ነው። ከዛ ቀጥሎ እንደዚህ ላይ እነርሱ እንዳይኖሩ ሞት ከልክሏቸዋል። ለምን? ሰዎች ብቻ ስለነበሩ። ዕብራውያን 5 ላይ ከሰው ወገን በእግዚአብሔር ነገር ላይ ይሾማል አይደለ? እሱ ግን ሰው ብቻ አይደለም፣ ኢየሱስ ክርስቶስ አምላክም ነው። ሞት ሊይዘው አልቻለም። ክርስቶስ ኢየሱስ ሞት ስለከለከላቸው ወይም ሞት ከልክሏቸው ስለነበር ካህናት የሆኑት ቁጥራቸው በጣም ብዙ ነበረ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክብር ለኢየሱስ ይሁን።
የሱ የማይለወጥ የማይሻር ክህነት ነው። ጌታችን ኢየሱስ ክርስቶስ ሊቀ ካህናችን ነው። ሊቀ ካህን ነው። ስለ እነርሱ ሊያማልድ ይላል። ቀጥሎ አይሽ ይሄን እዚህ ያለን ሰዎች ተስማምተን እያልነው ነው ያለነው። የእግዚአብሔር ቃል ነው የሚለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። በሕይወት የሚኖረው ለምንድን ነው? ሊማልድ ነው። በቃ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ይሄን የዕብራውያን ጸሐፊ ቅዱስ ጳውሎስ የተናገረው ነው። በእግዚአብሔር መንፈስ እየተመራ የጻፈው ነው። እኛ ተስማምተን ያልነው አይደለም ማለት ነው። አይደለም። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ዘወትር በሕይወት የሚኖረው ለምንድን ነው? ሊያማልድ ነው ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የክርስቶስ ኢየሱስን ምልጃ ሰው ካልተቀበለ ሊድን አይችልም ማለት ነው። ሊድን አይችልም በጭራሽ። የክርስቶስ ኢየሱስን ምልጃ ካልተቀበለ አማላጅ ስንል ይሄን ነው የምንለው። ምን እያልን ነው? በሁለቱም ጌታችን ከ2000 ዓመት በፊት የፈጸማቸው ድርጊቶች ዛሬም የሚኖሩ ስለሆኑ ዛሬም የሚሰራ ዘላለማዊ ሊቀ ካህን ስለሆነ ጌታችን አማላጅ ነው ቃሉ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 16 አንቺ ያልሽው ስለ አሁን እኛ ምልጃ ብለን የምንጠቅሰው አይደለም። አሁን ይለምናል የሚል ትምህርት ብንሰራ የሚሆን ጥቅስ ነው። ግን ጌታችን ስለ ዮሐንስ ወንጌል 16 ሲናገር ስለ የትኛው ጊዜ ነው የሚለው መነሳት መቻል አለበት። ላሳይሽ። እንደዚህ ይላል ከቁጥር 23 ጀምሮ ላንብብልሽ። በዚያን ቀንም ከእኔ አንዳች አትለምኑም ይላል። በየትኛው ቀን ነው ከክርስቶስ የማንለምነው? ከእኔ ያለው ኢየሱስ ነው አይደለ? በዚያን ቀንም ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አሁን ይሄ ቃል የተነገረው ስለ አሁኑ ጊዜ ከሆነ በክርስቶስ ኢየሱስ ስም ወይ ደግሞ ክርስቶስ ኢየሱስን አንለምነውም እያለን ነው ክፍሉ ያለው። በዚያን ቀንም ከእኔ አንዳች አትለምኑም ይላል። በየትኛው ቀን ነው ክርስቶስን ማንለምነው? በየትኛው ቀን ነው ክርስቶስ? ይሄ መመለስ መቻል አለበት አይደል? እስካሁን በስሜ ምንም አልለምናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። ይህም በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። አየሽ፣ በስሜ አትለምኑም፣ በስሜ ትለምናላችሁ። መቼ? በስሜ አትለምኑም። ከዛስ በስሜ ትለምናላችሁ፣ እኔም ስለእናንተ አብን እንድለምን የምላችሁ አይደለም። አሁን ሰውየው የሰጠሽ ጥቅስ ምንድነው? ቁጥር 26 ነው። ቁጥር 26 ጋር መተሽ የዚህን ክፍል ሐሳብ ማግኘት አትችይም። አየሽ፣ ግን ያው ከቁጥር 23 ተሳነብ ምን ይላል? በስሜ አትለምኑ፣ መቼ የሚል ጥያቄ ማንሳት አለብን። ከዛስ በስሜ ትለምናላችሁ። አሁን አንድ ሰው ጌታ ኢየሱስ ክርስቶስን አዳኝ ነው ብሎ ያላመነ ሰው በክርስቶስ ኢየሱስ ስም መለመን ይችላል? በጭራሽ አይችልም። ለምን? አላመነበትማ። ስላላመነበት ሰው በክርስቶስ ኢየሱስን የሚለምነው መቼ ነው? ሲቀበለው። አንድ ሙስሊም ጌታን ሊለምነው አይችልም። እንዲያርግልኝ ብሎ አይለምነው። ወይ አላማኝ ሰው ጌታን እንዲያርግልኝ ብሎ አይለምነውም። አምላክ መሆኑን ያላመነ ሰው ስለ መስቀሉ ጊዜ ያወራል። ቁጥር 23 ላይ ስለ መስቀሉ ጊዜ አይሁድ አልተቀበሉትም። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 ላይ ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ይላል አይደል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለዛ ነው አሳልፈው ሰጡት። በሕጋቸው መሰረት መስቀል ስለማይቻል መስቀል ላይ ሰው መግደል፣ በሕጋቸው መሰረት እነሱ በድንጋይ ወግረው ነው የሚገሉት። ጌታችንን አሳልፈው ሰጡት ለሮማውያን ማለት ነው። ይሄ ክፍል ስለ መስቀሉ ጊዜ የሚናገር ሐሳብ ነው። ሌላ ያነሳሽው ሁለተኛ ቆሮንቶስ ይሄን ምዕራፍ 5 ቁጥር 16 ስትይ ሰምቼሻለሁ፣ ግን ምዕራፍ 19 ቁጥር 19 ልትይ ፈልገሽ እንደሆነ እረዳለሁ። ቁጥር 19 ላይ ስለሆነ የሚያነሱት ይሄን ጥቅስ ይኸውልሽ። በዚህ ጥቅስ መሰረት አስታራቂዎች እኛ እንጂ ጌታችን አይደለም ብለው ይሄን ጥቅስ ይሰጧቸዋል ለኦርቶዶክሳውያን ማለት ነው። ብዙ ጊዜ እኔም እንደዛ አንዱ ነበርኩ። ላሳይሽ ግን ክፍሉ ይቅርታ ላሳይሽ። እንደዚህ ይላል ከቁጥር 17 ጀምሮ ላንብብልሽ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ሰው በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው ማለት ነው። አዲስ ፍጥረት ነው። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ነው የሚለው። የምን የማስታረቅ አገልግሎት አይደል? የማስታረቅ አገልግሎት፣ የማስታረቅ ቃል፣ የማስታረቅ አገልግሎት። ላሳይሽ ምን እንደሆነ እሱን ላሳይሽ እና እዚህ ክፍል ላይ ማን እንደሚለመን ከተረዳሽ ክፍሉ ግልጽ ነው የሚሆነው። ላሳይሽ እሱ ምን እንደሆነ ማለት ነው። የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር
በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። አላፊ ጊዜ ነው አይደል? ነበርና የሚለው ቃል አላፊ ጊዜ ነው። በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። ይሄ የማስታረቅ ቃል ምንድን ነው? ይሄ የማስታረቅ ቃል መመለስ መቻል አለበታል። የማስታረቅ ቃል ሐዋርያቶቹ ወይ ደግሞ ቅዱስ ጳውሎስ ይህን ቃል ሲናገር ወንጌል ማለት ነው። የማስታረቁ ቃል የሚሰብኩት ወንጌል፣ የሚናገሩት ወንጌል በክርስቶስ ኢየሱስ ካልሆነ በስተቀር መዳን የለም የሚለው ቃል ነው። ይሄ ቃል ነው የማስታረቅ ቃል። እንዴት እንደዛ አልክ ካልሽኝ፣ ይኸው ቁጥር 20 እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ነው የሚለው ቃሉ። እስኪ ፖስት አድርጉት፣ ቁጥር 20 ፖስት አድርጉልኝ አንዴ። ቁጥር 20 ሁለተኛ ቆሮንቶስ 5:20 ፖስት አድርጉልኝ፣ እሷ እንድታነበው ማለት ነው። መጽሐፍ ቅዱስ ካሽ አንቺ ማንበብ። የሚማልድ ማን ነው? የሚማልደው የሚማለድ አይደለም ቃሉ የሚለው። ምን አልኩሽ? የሚማለድ አይደለም። በእኛ እንደሚማለድ ቢሆን እኛ እግዚአብሔርን እንለምነዋለን ነው የሚሆነው ክፍሉ። ቃሉ ግን እንደዛ አይደለም የሚለው፣ በእኛ እንደሚማልድ ነው የሚለው። የሚማልደው ራሱ እግዚአብሔር። ይሄው ኦፕቲሚስት ይሄው ከታች ሰናይ ፖስት እያደረጉልሽ ነው፣ እንድታነብዩ ስለፈለኩኝ ነው። ጌታ ኢየሱስ ይባርካችሁ። ማን ነው የሚማልደው? ራሱ እግዚአብሔር ነው። እንዴ ማንን ነው የሚማልደው? እግዚአብሔር። ማንን ነው የሚማልደው? ይሄው እንደዚህ ይላል፣ ተመልከች። በእኛ እንደሚማልድ ማን ነው የሚማልደው? እግዚአብሔር። የሚማለድ አይደለም። የሚማለድ ቢሆን የሚለመን ነው። የሚማልድ ከሆነ ግን ራሱ ነው የሚማልደው። እሺ፣ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከእግዚአብሔር ጋር ታረቁ ብለን ማንን ነው የምንለምነው? ያልታረቁትን ማለት ነው። እዚህ ክፍል ላይ የሚለመነው አካል ማን ነው? ያልታረቀው ነው። ልትሞቱ ነው፣ ልትጠፉ ነው። ለዛ ነው የማስታረቅ ቃል የሚለው ወንጌል ነው ያልኩሽ ቅድም ማለት ነው። የማስታረቁ ቃል ምንድነው? ክርስቶስ ኢየሱስ የዘላለም ሕይወት ነው የሚለው ማለት ነው። በክርስቶስ ኢየሱስ ካልሆነ በቀር የዘላለም ሕይወት የለም። ልጁ ያለው ሕይወት አለው። ይሄ ነው የማስታረቁ ቃል። ማን ነው የሚለመነው? እዚህ ክፍል ላይ ያልታረቀው ሕዝብ ነው የሚለመነው። በክርስቶስ ያለው ነው ሕዝብ ነው። እግዚአብሔር በእኛ እንደሚማልድ አየሽ። ወንጌል ሲሰራ እግዚአብሔር ነው በእኛ ሆኖ ኑ ታረቁኝ የሚለው። ኑ ታረቁኝ፣ አልዳናችሁም፣ ልትሞቱ ነው፣ ልትጠፉ ነው፣ ኑ ታረቁ። አያችሁ፣ ይሄ ክፍል የሚለመነው እግዚአብሔር ሳይሆን በዚህ ክፍል መሰረት ያልዳነው ሕዝብ ነው። የማስታረቅ ቃል ይዞ የወጡ ለምሳሌ ክርስቲያኖች የወንጌል ስርጭት ተወጣላችሁ አይደል? ይሄው ያ የወንጌል ስርጭት ማለት ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 19 20 እየፈጸማችሁ ነው። ኑ ታረቁ እያላችሁ፣ ኑ ከእግዚአብሔር ጋር ታረቁ፣ ልትጠፉ ነው። ጌታ ይባርካችሁ። የወንጌል ስርጭት የምትወጡ ሰዎች፣ የምታገለግሉ ሰዎች ተባረኩ። እዚህ ክፍል ላይ ማን ነው እየተለመነ ያለው ማለት ነው? ያልዳነው ነው። ድጋሜ ላንብበው። ከእግዚአብሔር ጋር ታረቁ ብለን ከማን ጋር ታረቁ? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚታረቀው ማን ነው? ያልታረቀ ነው ማለት ነው። ያልታረቀው ማን ነው? ያልዳነው ማለት ነው። በክርስቶስ ያለው ነው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ይህ ክፍል ስላልዳኑ ሰዎች ከእግዚአብሔር ጋር እንዲታረቁ የወንጌሉን ወይ ደግሞ የማስታረቅ ቃል የተሰጣቸው አገልጋዮች፣ በጊዜው ለማን? ለጳውሎስ፣ ዛሬ ደግሞ ላለነው ክርስቲያኖች ማለት ነው። ይሄ ቃል የሚሰራው በጊዜው ለነ ጳውሎስ፣ ዛሬ ደግሞ ለኛ፣ ስናልፍ ደግሞ ከኛ በኋላ ለሚመጡት ክርስቲያኖች የሚሆን ጥቅስ ነው ማለት ነው። እህቴ ግልጽ ያልሆነልሽ ነገር ካለ ግን ጠይቂኝ ድጋሚ። ተባረክ። እሺ ዳኒ፣ ሰላም ነው? ይቅርታ ከተፈቀደልኝ። አይ አልተፈቀደልኝም። ቆይ ከሷ ጋር እንጨርስ። እህቴ ያለሽ? ብሩክ የገብቶኛል። አመሰግናለሁ ወንድም። ቴንኪው በጣም ተባረክ። ሌላ ጥያቄ ካለሽ፣ ሌላም ጥያቄ ካለሽ ጠይቂ። ከፈጠረብኝ እመጣለሁ። እሺ ፎሎ አድርገሽ ይቻላል። ይኸው ፎሎ አድርጌሻለሁ። ፎሎ ባክ መልሽልኝ። የትኛውንም ጥያቄ ትችላለሽ። እሺ አመሰግናለሁ። ብሩክ ተባረክ። እሺ ብሩክ ይሰማል? አዎ ትሰማል። ቅድም እያሳያት ነበረ ስለ አማላጅነት እና እኔም ልማር ነው የመጣሁት። ስለዚህ አማላጅነት እንደ ኦርቶዶክስ ያው አዲስ ሀሳብ ነው እና ጀስት ስታሳያት የነበረው ላይክ የሆነ ጥቅስ እየጠቀስክ ነው which is ጥሩ ነው፣ ግን አዲስ ስለ እንደዚህ አይነት ኮንሰፕት አዲስ ለሚሆን ሰው ለኔ በጣም ግራ ስለገባኝ ሞር የሆነ አላለ እኔም በሚመጥን መልኩ ማስረዳት ትችላለህ ስለ ኢየሱስ አማላጅነት? ስለ ኢየሱስ ምልጃ
እኔም በሚመጥን አልገባኝም ጥያቄ አንተም በሚመጥን መልኩ እንዳስረዳት እኔም በሚመጥን ስለ ማለት ኦርቶዶክስ ነኝ ግን ስለ አማላጅነት አላምንም። ኢየሱስ ከምን ለሱ እንዲገባው ማለት ነው። ምልጃ የደም ስሬት እንደሚፈልግ እዛ ጀምረህ ብታስረዳው አሪፍ ነው እሱ እንዲገባው ማለት ነው። እሺ አይ በእውነትም በውስጥ ብታገኘው የተሻለ ይመስለኛል። የሚነሱ ሐሳቦችን በእውነት ሲሪየስሊ ይሄንን ጉዳይ ለማወቅ ፍላጎት ካለህ ማለት ነው እውነት ስለ ኢየሱስ ምልጃ የእውነት የማወቅ ፍላጎት ካለ ብሩኬን በውስጥ ብታገኘው ስለ ኢየሱስ ምልጃ ማለት ነው። ምክንያቱም ትናንት ምናምን ስናወራበት ነበር ስነጋገርበት ነበርና እንትን እንዳይሆን ከርዕሳችን ደግሞ እዛው ላይ እንዳንቆይ ብንመለስ ምን ይመስላችኋል? ወንድምነት በጣም ያቀረብከው እንትን በጣም አሪፍ ነው ብሩኬ ኢትስ ናይስ በጣም ማለት ነው። ጌታ ኢየሱስ አብዝቶ ይባርክ። ግን አሁን ሐሳቡ ላይ ብንቆይ ምን ይመስላችኋል? ልክ ነህ። አይ ችግር የለውም። የሚያስረዳበት መልኩ በጣም ጥሩ ነው። ግን ላይክ ሲያስረዳ እኔም ለኦርቶዶክስ አዲስ ሐሳብ ስለሆነ ሞር እንዲገባን የሆነ ትንሽ ፈታ አድርጎ በደንብ እንዲያስረዳ ነው የኔ ሐሳብ ሲያስረዳ ማለት ነው። ግን ይቻላል ችግር የለውም። ያዕቆብ በቃ አገኘው ብሩኬን አገኘው አንከሬጅ ብራዘር ሌሎች ጥያቄዎችንም ካለ ብሩኬን ብታገኘው አሪፍ ነው በደንብ ማለት ነው። እሱ በጣም ጥሩ መሰረት የሚሆኑ ሐሳቦችን ሊያሳየህ እንደሚችል ስለማመን ማለት ነውና ሐሳቡ ላይ ብንቆይ ጥሩ ነው። ምናልባት ትላንትና ካወራን የተለየ ሐሳብ ካለ ከክርስቶስ ኢየሱስ ምልጃ ጋር እሱን ዲስከስ እናደርግበታለን። እሺ አዳነ ወልዴ ከየት ቤተ እምነት ነው? ዳኒ እኔ ቀድም ነበር ትንሽ ጠብቄ ነበረ ከፈቀድክልኝ። እሺ አብዱል አዚዝ ዳውድ ከየት ቤተ እምነት ነው? ሙስሊም። እሺ ኦርቶዶክሳውያን ያነሳ ነው ጥያቄው ለኦርቶዶክሳውያን ነው እያነሳን ያለ ነው። ምናልባት በእምነት ብቻ በቃ ሌላ ቀን እገባለሁ። አይ አጠቃላይ ሲሆን እገባለሁ ችግር የለውም ይመቻል። አንተ ትክክለኛ እምነት ላይ ነው ያለው? ትክክለኛ እምነት ላይ ነው ያለው ትውለት አምናለህ? እኔ ያው እስካለህበት ድረስ እኮ ማንኛውንም እምነት ትክክለኛ እምነት ብለህ ነው የምታምነው። ተው እንጂ እንደኔ እንደዛ ነው የምረዳው። ምክንያቱም ያለሁበት እምነት ትክክል ነው ብዬ ነው ስፍጹም ሰግድም ሳመልክም ያለሁት። መሐመድን ማላቀው መሐመድን ማላቀው አላህ ነው። አላህ ማለት ፈጣሪ ከመሐመድ በፊት የነበረ ፈጣሪ ነው እንዴ? ፈጣሪ ፊትና ኋላ አለው እንዴ? እስቲ ከመሐመድ በፊት ያለ ካለ እስቲ ያሳየኝ። አላህ የሚባል ከመሐመድ በፊት የነበረ ፈጣሪ መሐመድ አላህ የሚባል ከመሐመድ በፊት የነበረ። እሺ እንደዛ ካልክ እንግዲህ አላህ በተከበረው ቃሉ ቁርአን ላይ ሲናገር ቀድሞ የነበረው ነቢያት ሁሉ ሙስሊም እንደነበሩ ይናገራል። ምክንያቱም እሱን ብቻ ሲገዙና ሲያመልኩ እንደነበረ ነው የሚናገረው ቁርአን ላይ። ኢየሱስ ራሱም ቢሆን አብርሃምም ቢሆን ዳዊትም ቢሆን ሁሉም እነምሴ ከመሐመድ በፊት ያልኩህ ወዳጄና መሐመድ አላህ ብሎ ከጻፈልህ ውጪ ያንተ አላህ ስለመኖሩ ምን ማረጋገጫ አስጠኝ ነው ያልኩህ። እየሰጠህ እኮ ነው አላህ ይላል በአንተ ላይ በፊት የማታውቀው ነው ሙላ አንተ ተረከልሃለም ብሎ የተረከለት አለ። ያ ደግሞ አላህ ብሎ የተረከልህ ማለት መሐመድ አይደል? አላህ እንዲህ አለኝ ብሎ የተረከልህ መሐመድ እኮ ነው። ከመሐመድ ውጪ አይዳኒ ሐሳብ ገና ገብቶኛል። አላህ የሚለው ቃሉ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው የጀመረው ከዛ በፊት አይታወቅም የሚለውን ሐሳብ ልታነሳ መሰለኝ። ያንተ ሐሳብ ራሱ አላህ የሚለውን አምላክ ያስተዋወቀህ መሐመድ ነው እንጂ ከዛ በፊት የሚታወቅ አምላክ አይደለም። መሐመድ የራሱን አምላክ ነው ያስተዋወቀ ተገለጠልኝ ብሎ የነገረህ። ለዛ ምን ማስረጃ አለ እንዴ? ካለ አንተና ማስረጃ ካለ እኮ አንተ ነው ማምጣት ያለብህ አይደለም። አንተ ላንተው ጥያቄ ለምሳሌ መሐመድ ነው አላህ የሚለውን አምላክ ያስተዋወቀ ማስረጃ ማቅረብ ያለብህ አንተ እንጂ መሐመድ ከመጣ በኋላ ነው አላህ የሚባል አምላክ መሐመድ ያስተዋወቀ።
ከዛ ውጪ አምላክህ አላህ ምን የሚታወቅ ማንንም ነብይ ልኮ ያ ነብይ ደግሞ ስለ አላህ ያወራም ሰው የለም። ካለ በማስረጃ አውራ። እኔ እኮ ማስረጃውን እየነገርኩ ነው። ኢሳም ቢሆን ኢየሱስም ቢሆን አብርሃምም ዳዊትም ቢሆኑ እነ ሙሴም ቢሆኑ ቀደምት የነበሩ ሙስሊም እንደነበሩ ወደ አንድ ወደ አላህ መንገድ ብቻ ሲጠሩ እንደነበረ ቁርአን ላይ ይናገራል። ምን ላይ ያገኘው? እሺ ወንድም ይሰማል? እሺ ጥሩ ነው። ምንድነው ያልከው? እነ ዳዊት እነ ኢሳ ነው ያለው። ኢየሱስ ክርስቶስ ያንተን አላህ አያውቀውም። ካወቀውም በጣዖትነቱ ነው የሚያውቀው እንጂ ኢየሱስ ያንተን አላህ አያውቀውም። ቃል መረጃ ትሰጠኛለህ? ኢየሱስ በጣዖትነት አላህን ያውቀዋል የሚል ማስረጃ አለ? እንደው ካወቀው በጣዖትነቱ ነው የሚያውቀው፣ ጭራሽም አያውቀውም ከነሱም ጭምር ነው። አንተ አሁን አድምጠኝ። አንተ አሁን የጠቀስካትን ቅድም ያልካትን እኔ ፊት በላት። አሁን እነ ዳዊትና እነ ያዕቆብ ብለህ ነቢያቱ ያመለኩት እና ሙስሊም ነበሩ ብለሃል። ዳዊት የትኛው ዳዊት ነው? የእስራኤሉን ዳዊት ነው የጠቀስከው? ዳዊት አንድ ነቢይ ዳዊት ነው ያለን እኛ። ከዛ የእስራኤል ንጉሥ የነበረው ነው አይደል? እሱ ሙስሊም መሆኑን ዘሩ እስራኤላዊ ሆኖ እስራኤላውያን እስልምና ነበር የሚያመልኩት እያልከን ነው? እስራኤላውያን ሁሉ ያመልካሉ አላልኩኝም። እኔ እንደዛ ዳዊት እስላም ስለሆነ ታውቃለህ ሂሳብህን እንደምትሰጠህ ማለት ነው። ስለ እስራኤል አናነሳውም ብላት በለኝ። የእስራኤልን ንጉሥ አንስተህ የእስራኤልን አባቶች አንስተህ ስታበቃ ሙስሊም ናቸው ብለሃል። ስለዚህ የእስራኤል ሃይማኖት በዚያን ጊዜ በዳዊት ዘመን በያዕቆብ ዘመን እስላሞች ነበሩ ነው እያልከን ያለው? አላልኩም። እኔ እንደዚህ የሚል ቃል አልወጣኝም። ዳዊት እስራኤላዊ ነው ነበሩ የሚል ነገር አልወጣኝም። እሱ ግን ወደ ከፍተኛ መንገድ ወደ ላይ ለኃይልና እየተደማመጠ ምን ነው ማፊት ምን ያወራሉ? ችግር የለውም። ኦኬ። ስለዚህ ዳዊት እስራኤላዊ ነው እስራኤላዊ አይደለም ነው? እሺ፣ በዘራረጉ ነው። እሺ፣ ያዕቆብ እስራኤላዊ ነው እስራኤላዊ አይደለም? ዘራረጉ ነው። በቃ እንደ አጠቃላይ እስከ ኢየሱስ ባለው ነው ብለው ሰረው፣ ችግር የለውም። እነሱ እስላም ነበሩ አይደል? አዎ። እስላም ማለት ትርጉም ምን ማለት እንደሆነ ገብቷል? ግን መጀመሪያ እስላም ነበሩ አይደል? ቆይ ልብ ብለህ ስማ። በላታ እኔ ፊት አሁን እስላም ነበሩ አይደል? ዝም በል አልከኝ እኮ ሳወራ አንተ እያወራህ መስሎኝ ነው። በል እያልኩ ነው። እስላም ነበሩ አይደል? አዎ። ወደ አላህ መንገድ ወደ ቀጥተኛው መንገድ ሲጣሩ የነበረ ሙስሊሞች ነበሩ። አዎ፣ ሙስሊሞች ነበሩ። የት ነበር ይሰግዱ የነበሩት? ስግደት ማለት እንዲህ አቅጣጫ የተሰጠ የለም። አቅጣጫ የተሰጠ የለም? ያልተገለጸልኝን አልነግርህም። እኔ አቅጣጫ የተሰጠ የለም። እኔ በማውቀው ቀጥታ እዚህ ወደ ካባ ሰገዱ የሚል የዛን ጊዜ ቤቱ የአብርሃም ቤት ነው። አብርሃም ነው የሰራው። ግን ወደ አብርሃም ቤት ዞሮ እንዲሰግድ ነብዩ በጠየቁት መሰረት ተፈቅዶላቸዋል ወደዛ። ከዛ ውጭ ግን ስለዚህ በዚያን ጊዜ እነ ዳዊት ወደ መካ ነበር እየዞሩ የሚሰግዱት? አልወጣኝም አላልኩኝ እኮ። ታዲያ ምን ልጠይቅህን መልስልኛ። የት ነበር የሚሰግዱት? ወደ ላይ ነበር ሲሰግዱ። ልክ ኢየሱስ እንደሰገደው አቅጣጫ በየትኛው አቅጣጫ ወደ ላይ ነበር የሚሰግዱት? ወደ ላይ ማለት የቱ ጋር ነው ወደ ላይ ማለት? ይኸውልህ ጥያቄህን አታወሳስበው። በደንብ ነው የማወሳስበው። በደንብ ነው የማወሳስበው። መተህ ተለጥፈህ የምድረ በዳውን ሰውዬ አምጥተህ ከእስራኤል ሕዝብ ጋር የጥፍሩ ቆሻሻ የማይደርስን ኪዳን ካለው ሕዝብ ጋር አምጥተህ ለጥፈህ ስታበቃ አታወሳስበው አትበለኝ። እማጋ ምን እየተናገርክ እንዳለ ማወቅ አለብህ። ስለዚህ አድመጠኝ። እኔ እኮ ተረጋግቼ ነው የምጠይቀህ። አድመጠኝ አልኩህ። አድመጠኝ። ውሸትህን እዚሁ ተፍታት ትወጣለህ። አሁን አድመጠኝ። ስለዚህ እኮ ውሸት መሆኑን አለመሆኑን አሁን እዚሁ ትመልሳለህ ማለት ነው። ኦኬ። የት ነበር የሚሰግዱት እነ ዳዊት እና ያዕቆብ? እኔ እኮ እየነገርኩ ነው። ወደ አራቱም አቅጣጫ ዞረው አላህን ይለምኑታል። በሰገዱበት ቦታ አላህ ይቀበላቸዋል እንጂ የዛን ጊዜ አቅጣጫ ወደ ግራ ወደ ቀኝ የሚል አልተቀመጠላቸውም ነበር። በኋላ ግን ወሰለም አድመጠኝ። ቆይ እዛ ያንተን ሰውዬ ተው። እሺ፣ የምድረ በዳውን ሰውዬ ተው። አሁን ማወራ ስለ እስራኤላውያኑ አባቶቼ ነው። እሺ፣ አንተ ንግግርህን ትንሽ ጋጠወጥነት አታደርገው። ኧረ ምን የምድረ በዳውን ሰውዬህን ተው እኮ ነው ብዬ የምልህ። ምን ሴትዮ ልበልህ እንዴ? ሰው ነው፣ ሰው ወንድ ስለሆነ ሰው ነው። ሰውዬህን ተው ነው ብዬ የምልህ። አሁን የምጠይቀህ የእስራኤልን አባቶቼን ስለነካህ እጠይቅሃለሁ ማለት ነው። ስለዚህ ቤተል መቅደስ ነበራቸው አይደለ ነቢያቱ? አላ የት ነበር የነበረው? የአክሳው እስራኤል የነበረው
የምን አክሳ? አክሳማ የእናንተ ቤታችሁ ብላችሁ የሰራችሁት ነው። የምን አክሳ ነው? ዳዊት በነበረበት ሰዓት ላይ አክሳ ነበር እንዴ? የት ነበር የነበረው ቤተል መቅደስ? አክሳ ነው ያልኩህ እኮ ነው። መጀመሪያ የነበረው አክሳ የእናንተ አክሳህን አላውቅም። ዳዊት በነበረበት ዘመን ዳዊት የነበረበትን ዘመን ካወቅ ቤተል መቅደሱ የት ነበር የነበረው? አክሳን የሰራው ነብዩ መሐመድ ነው ልትለኝ ነው? ምንድን ነው እያልከኝ? ብራዘር የተጠየቀውን መልስ። አክሳንም በኋላ እስራኤል ውስጥ የነበረ ፊታቸውን አቆረጠ አክሳ ይባላል። ዳዊት በነበረበት ዘመን ቤተል መቅደሱ የት ነበር የነበረው? ቦታውን ጥራው፣ ከተማውን ጥራው። የት ነበር የነበረው ቤተል መቅደስ? አብርሃምም ሆነ ይሄን ካባ ከመስራቱ በፊት ሁለተኛ እንዲህ አይነት ቅዠት እንዳትቃዥ እሺ። እታች ውረድ። ሁለተኛ ኢየሩሳሌም እንኳን ብሎ ለመጥራት የት ነበር የነበረው ቤተል መቅደሱ ብዬ ስልህ ነገሩ ራስ ምታታችሁ ናት ኢየሩሳሌም የምትባለው ከተማ ማለት ነው። መተህ ያንተን ተረት እዚህ ለመለጠፍ ከተማውን የት ነው መካ ብለህ ያንተን መካ ጠራህ። በነ ዳዊት ዘመን ቤተ መቅደስ የት ነበር የነበረው ይመስልህ? አልክሳ ምንድነው? አልክሳ የት ነበር የነበረው ቤተል መቅደሱ ነው የተባልከው። ኦኬ ወደ ቂልባ ዞረህ እንድትሰግድ የት ወደ መካ ፊትን አዙረህ እንድትሰግድ ሰውየህ እንዳስተማረው ሁሉ በነ ዳዊት ዘመን ዳዊት ሙስሊም ነው ብለህ ስላልክ ሲያምር ይቀራል። ሲያምራችሁ ማለት ነው። የእስራኤልን አባቶቻችንን እስላሞች ናቸው አልኩ እኮ። ኦኬ ታክቢር ይሉ ነበረ። ደፋር እኮ አልኩ። አልቅሳ የት ነበር ቤተል መቅደሱ የነበረው? ኢየሩሳሌም ነው። ነገሩ ያማል ኢየሩሳሌም ካልክ ያማል። እና ለተጠየቀው ጥያቄ እንኳን አግባብ መልስ ማትመልስ ማለት ነው። ሌላ ሙስሊም አለ መግባት የሚፈልግ? እናንተን በምጠራችሁ ሳለ አትመጡ። ኦርቶዶክስን ስንጠራ እናንተ ከች የምትሉበት ምክንያት ነው ምንም ያልገባ። በእምነት እንገናኛለን እንዳትሉ በእውነት እናገራለሁ። አትገናኙ። አልቅሳ ይሎኛል። አላክሳ እንኳን ማለት እንኳን አይችልም እኮ አልቅሳ። ቤተል መቅደስ የነበረው የት ነው? በዳዊት ዘመን ኢየሩሳሌም ነው። ስለዚህ እስራኤል ነቢያት የት ነበር ይሰግዱ የነበሩት? ወደ ቂልባ ነበር፣ ወደ መካ ነበር ፊታቸውን አዙረው ይሰግዱ የነበሩት። እሱ ሲያምር ይቀራል። እናንተ የራስ ሰውዬ የፈጠረው ታሪክ ነው። ይሄ ምን ማለት ነው ታውቃለህ? እስራኤል የሚባለው ህዝብ በሙሉ ሙስሊም ነበር እኮ እያለ ነው። እንዳትሰማህ እሺ፣ ሞሳድ እንዳትሰማህ። አዲስ አበባ ተቀመጥ፣ መካ የትኛውን ቦታ ላይ ተቀመጥ፣ የትም ማለት ነው። የሰውን ህዝብ ጠርተህ ባህሉን ሃይማኖቱን ስታንቋሽሽ እጅ ላይ ባለ ሞባይል አፈንድታብህ ያው ተክቢር ትላለህ ማለት ነው። እንዲህ አይነት ድፍረት እንዳይለመድ እሺ። የሰው ሀገር ሰዎች በሙሉ የጠራቸው የእስራኤል አባቶች ናቸው እና በሙሉ የእስራኤል አባቶችን ጠርቶ ካበቃ በኋላ እስላም ናቸው አላለም። አብርሃምም ያዕቆብም ይስሐቅም ዳዊትም ሰለሞንም ምናምን ነገር ብሎ ሙሴም በሙሉ ጠር ዮናስ ማለት ነው እስላሞች ነበሩ አለ። አስተፍሩላህ ሲሉ ነበር አለ። በጣም ገራሚ ናችሁ በእውነት። እንዳይሰማ ሞሳድ እሺ፣ እውነቴን ነው የምልህ። እንኳን አንተን አይደለም ያ የሶሪያው ማን የሊባኖሱን አመፀኛ እዛው ጉርጓድ ውስጥ እንዳይጥ ባለበት ወደ ሲኦል የሸኘችው። ኦኬ እንዳትሰማ የሰውን ዘር ጠቅሰህ ሚዩት አድርገው። ምን እንደምትለው አንተ ማን ነህ? አዳነ ከየት ቤት እምነት ነው? መጀመሪያ ተረጋግተህ አውራ። እታች ረጭ። ስለዚህ ሰውን ዘሩን ጠርቶ ሃይማኖታቸው ያልሆነው ማለት ነው። እስላም ይሄን ያህል ደፋር ነው። አየው እንዳትሰማህ እስራኤል ሞሳድ እንዳይሰማህ አልኩ። እሺ ወንድሜ እንዳይሰሙህ።
ሲጠይቁ መረጃ አያመጡ። ዳዊት እስላም ነበር ይላል። ዳዊት እስላም ነበር አላለም? አቤት ድፍረት! አቤት ድፍረት! አቤት ድፍረት! ኦኬ አይ ተውት፣ በቃ ተውት። እንደዚህ አንዳንዴ የህጣን ጣባ ያደርገዋል ሁሉም የኔ ምናምን ነገር ብሎ የሚል ሲያምር ይቀራል። ብራዘር ያንተን አላህን በስሙ እንኳን ራሱ አያውቀውም ዳዊት። ኦኬ እሺ፣ ሌላ እስላሞች እኮ ስንጠራቸው አይመጡም። ኦርቶዶክስን ስንጠራ እነሱ ይመጡልህ ቁጭ ብሎልህ ማለት ነው። እሺ አሁን ሌላ ሙስሊም አለ የሚመጣ? ኦኬ አሁን የላዳን የሚባለው እስላም ነው። ገብቶ እንትን ሰዓት ያዛለኝ ገብቷል። አሁን እሺ አዳነ እንዴት ነህ? ከእስልምና ሃይማኖት መሆንን ተረድቻለሁ። መጀመሪያ እኔ እንደሱ አይደለሁም። እስላም አይደለ እንዴ? ቅድም እኮ ስነ ስርዓት እኮ አድርግ ምናምን ነገር አልከኝ። ምንድነው አላልኩም? ምንድነው እምነትህ? እኔ እስላም ነኝ ብያለሁ። ምንድነው እምነትህ ታዲያ? እኔ ኦርቶዶክስ ነኝ። ይኸውላችሁ ጠይቅ ነበር የወጣው። እስላሙ ስለ ኦርቶዶክስ፣ ኦርቶዶክሱ ስለ እስላም ታችሁ። ቅድም እኛ ኦርቶዶክስን ስናናገር እስላሙ ሰውዬ አብዱል ነው የሚባለው ተመጣና እኔ መነጋገር ፈልጋለሁ አለ። አይ እኛ እናውራ ብቻ እኮ ብዙ ያወራል። ሚዩት አድርገው ብቻን ብዙ ያወራል። አባናና ፋርፋ ሚዩት አድርገው። አባናና ፋርፋ የሶሪያ ወንዞች እንዴት እንደምረግጣቸው አሳያለሁ ማለት ነው፣ በእውቀት ከሆነ ማለት ነው። አሁን ይታያችሁ ወገኖቼ፣ እስላሞች ኦርቶዶክሳን እያናገርን እስላሙ መጣ። እስላሙን አናግሬው መልስ ሲያጣ ሳወርደው ገባና ይሄኛው ስነ ስርዓት አድርጋለኝ ሙስሊም ነው ብዬ ስለ ኦርቶዶክስ ነው። ይታያችሁ ወገኖቼ፣ እንግዲህ እንደዚህ ነው። እንዲህ አይነት ዘመን ላይ ነው የደረስነው። እሺ አዳነ ሙስሊም ክርስቲያኑ እንዴት ነሽ? እንኳን ደህና መጣ። መጀመሪያ ለማንኛውም እምነት ቢሆን በትህትና ነው ማውራት ያለብን እኮ። እንዴት ነው? እንኳን ደህና መጣ አይደለም። እንኳን ደህና መጣ። ቢሳሳትም ስህተቱን ልትነግረው ትችላለህ እንጂ በቃ ይገባኛል። መንፈሳቸው አንድ አይነት ስለሆነ ይገባኛል። አሁን ወደ ሐሳቡ በምን ላውራ? በቁርአን ወይስ በመጽሐፍ ቅዱስ? አንተንስ መንፈሳቸው አንድ ነው። ከአንድ ምንጭ ነው የምትቀዱት ማለት ነው። የሶሪያ ወንዞች። አቤት በልማይኩን ክፈትና አውራኛ። በምን ሐሳብ ላይ ላውራ? በቁርአን ወይስ በመጽሐፍ ቅዱስ? አይ እኔ የሆነ ጥያቄ ልጠይቅ ነው እንድታስረዳኝ ነው። ኢየሱስ ማለት ነው በመጽሐፍ ቅዱስ ወይስ በቁርአን? በመጽሐፍ ቅዱስ። እሺ አንተ እምነትህ ኦርቶዶክስ ነው አይደለ? አዎ። ኢየሱስ ለአንተ ምንህ ነው? አምላኬ ነው። አምላክ ብቻ ነው? አምላክ ብቻ ነው? አምላክ ብቻ ነው ስትለኝ አምላክ ብቻ ነው ኢየሱስ። ኮሜንት ዝጉልኝ ወገኖች፣ ኮሜንት ዝጉልኝ። ቴንክ ዩ። አንድ ሰው ኮሜንት ዝጉልኝ። ኢየሱስ ምንህ ነው ላንተ ነው ያልኩህ? አምላኬ፣ መድኃኒቴ፣ ህይወቴ፣ ሁሉ ነገር ነው ሲጀመር። ያለሱም መናገር በተንፈስም አልችልም። ሁሉም በሱ ትእዛዝ ነው። ፈጣሪ ነው ማለት ነው። በቃ አጠቃላይ ኦኬ። እሺ ይሄ ብቻ ነው? ፈጣሪ ብቻ ነው? ፈጣሪ ብቻ ነው። አይ እኔም ማውቀውን ነገርኩህ። ደግሞ እስኪ አንተ አሁን እኔ እኮ አንተ የምታውቀው ነገር አለ እኔ አላውቅም፣ እንድታስረዳኝ እኮ የተጠየቀው ፈጣሪ ብቻ ነው? አዎ ፈጣሪ ነው። ፈጣሪ ብቻ ነው ወይ ነው ያልኩህ? ብቻ ነው ወይ ስትለኝ አልገባኝም። ምን ለማለት ፈልገህ ነው? ሌላ ነገር አይደለም ማለት ነው? ሌላ ነገር እኮ አምላኬ ነው። ታዲያ ሌላ ምን ነገር ሊሆን ይችላል? ታዲያ አምላኬ ማለት ፈጣሪ ማለት እኮ ነው አይደል? ፈጣሪ ብቻ ነው ማለት ነው። ሌላ ነገር አይደለም ማለት ነው። ሌላ ማንነት የለውም ማለት ነው። ፈጣሪ ብቻ ነው። እሺ አይ እኔ አላውቅም። በእርግጥ ላላቅ እችላለሁ። እስኪ አንተ አስረዳ። ሌላ ምን ሊሆን ይችላል? ሲጀመር የገባሁት እንድታዋራኝ እንድረዳ ነው እኮ እንዳዋራ ስለ ኢየሱስ እንድትነግረኝ ነው። ኦኬ ስለዚህ ገባህና፣ እሺ ስለ ኢየሱስ እንድነግርህ ነው አይደለ? መሐመድ እውነተኛ ነብይ ነው ወይስ አይደለም? እኔ ስለሱ የማውቀው ነገር የለም። ስለሱ ማውራት አልፈልግም። ለምን የምታውቀው ነገር የለም?
አሁን መጀመሪያ ስለጠየቁ አምንበታለሁ የምትለው እኔ አምንበታለሁ። አድመጠኝ። አንተ ራሱ ጥያቄ የምትፈጥር ሰው ስለሆንክ ራሱ ማንነት ጥያቄ ፈጠረ ስለሆነ መሐመድ እውነተኛ ነብይ ነው ወይስ አይደለም? እኔ መሐመድን አላውቀውም። አንደኛ አታውቀውም። እሺ ማርያም ታማልዳለች ወይስ አታማልድም? ታማልዳለች። ታማልዳለች። ስላሴ ስንት ናቸው? 3። ማን ናቸው? አብ ወልድ መንፈስ ቅዱስ። ኦኬ ሶስትነታቸው በምንድን ነው? ሶስትነታቸው ብዙም እውቀቱ የለኝም፣ ግን እኔ በባህሪ ሶስትነታቸው ብዙም እውቀቱ የለኝም፣ ግን እንድታስረዳኝ እኔ ልጠይቅ እንጂ የገባሁት እንድጠይቀኝ አልነበረም። የሆነ ልጠይቅህ እንድታስረዳኝ ነው እኔ የገባሁት። አንተ ግን ዙሪያ ምን እየጠየቀኝ ነው? የምን ቤት ነው ይሄ? እኛ የምናወራ ሰዎች እምነታችን ምንድን ነው ታውቃለህ? ጴንጤዎች መሰላችሁኝ? ከጴንጤዎች ጠይቀህ ለመረዳት ነው የመጣኸው? አዎ። ከኦርቶዶክሳውያን ለምን ጠይቀህ አትረዳም? አይ መጀመሪያ እናንተ የምትሉት አላ እኮ አሁን እኔ ልጠይቅ ያልኩትን መጀመሪያ እናንተ የምትሉት አላ አትረዳኝ። እናንተ የምትሉት ምንድነው? ምን አልከኝ? እናንተ የምትሉት አላ ነው ያልከው? አላልኩም። ነገር ሁሉ ግራ ይበላባል። ዝም ብለህ የምታስረዳኝ ከሆነ ጥያቄ ልጠይቅህና ጥያቄን ስማ። ለምንድን ነው ከጴንጤዎች ጥያቄ መጠየቅ የፈለከው ነው የምጠይቀህ እኔ። አሁን ኢየሱስ እንትን ፈራጅ ነው አማላጅ ነው ትላለች። ምክንያቱም ነገር ተጠይቀናል። ምክንያቱም ግን ንገረኝ። ጴንጤዎች እውነተኞች ናቸው ብለህ ነው ከኛ የምትጠይቀው? እኮ እውነተኛ መሆናችሁን ለኔ እንድታስረዱኝ ነው። እኔ ልጠይቃችሁና እናንተ አስረዱኝ። ካስረዳችሁ በኋላ እኔ ደግሞ ልረዳችሁ፣ ትክክል ከሆነ ልትስቡኝ ማለት ነው ልመጣ። ኦኬ እሺ። ስለዚህ አሁን እኛን የምትጠይቅበት ምክንያት የኛን እውነተኛ መሆን ለማረጋገጥ ነው ማለት ነው? አዎ። አሁን ከምጠይቅ ጋር ተነስቶ እሱን በትክክል ካስረዳኝ እኔ ደግሞ ለመረዳት ነው እንጂ ዝም ብዬ ወደዚህ ግባ ወደዛ ግባ ስለተባልኩኝ ወደዛ አልገባም ወደዚህ ማልጋ እንደዛ ሳይሆን ዝም ብለና ወደዚህ ስትል መሄድ ሳይሆን እመጣለሁ። የምመጣበት ምክንያት ካለ በስነ ስርዓት ታስረዱኛላችሁ። ትክክል ነው ካላችሁ ይሄን መልሱልኝ ነው እንጂ። መልክ በቃ አሁን በደንብ ተረዳው። ቀደም ስትገባ ከሙስሊሙ ጋር አብረህ ተደርበህ ስርዓት ያዝ ምናምን ነገር ስትል ስለነበር ስርዓት ያዝ አይደለም ያልኩህ እኔ በትዕግስት አውራ። መጀመሪያ ለዛኛውም ሰው ቢሆን በትዕግስት ነው ጠየቁት አይደለ? አይ አንደኛ እኛንም የምናወራበትን ሰዓት አንተ ብቻ አንተን አይደለም ጠየቁት አይደል? ሰውየውን ቸገረን እኮ አየህ። አንዴ እስላም ትሆናለህ፣ አንዴ ኦርቶዶክስ ትሆናለህ። ጠየቁት አይደል ሰውየውን? እሺ ወደ ጥያቄ ልሂድ። ጠየቁት አይደል ሰውየውን? ቆይ እዚህማ ከከሰስከኝ በኋላ ያለ ትዕግስትን ያወራው ብለኸኝ ካልክ በኋላ እስላም ግማሽ አካል እስላም ነው፣ ግማሽ አካል ኦርቶዶክስ ነው። አየህ ስላንተ ጠይቄህ እንትን ስትል ስለ ሙስሊሙ ተከራክራል። ለምን ነበረ በማለት ስርዓት ባለው ሁኔታ ማነው በትዕግስት አይደል ያወራው? እሺ ጠየቁት አይደል እሱን አድመጣኝ። የጠየቁን መልስልኝ። ጠየቁት አይደል እስላሙን ወንድምህን ጠየቀው? ይሳሳትም እኔ ስህተት ተሳስቷል አልተሳሳተም አይደለም። ጠየቁት አይደል? ለጠየቁት ምን ነበር የጠየቁት ጥያቄ? መልስለት እስቲ አንተ ስለ እስላሙ ወንድምህ። እሱ እኔ ስለሱ የማውቀው ነገር የለም አልኩ። ስለሱ የምታውቀው ነገር ከሌለ በትዕግስት አላወራውም ብለህ ለምን እንደምትከሰኝ? በትዕግስት አላወራውም። አዎ እሱን አንድ ሰው የሆነ ሐሳብ ያመጣው የጠየቁ መልስልኝ። ጠየቁት አይደለ ጥያቄ እንኳን መልስልህ ነው። ታዲያ እኮ መቼ አማፊን ያልኩት እኮ ያው እየጠየቁ ነው። ጠየቁት አይደል እስላም ወንድምህን? መልስ እንጂ መጀመሪያ ልጁ የሆነ ሐሳብ ይዞ መጣ። የጠየቁን ጥያቄ መልስልኝ። የሆነ ሐሳብ ይዞ መጣ አትበለኝ። መጥቶ ያወራውን አውርተን ሰምተናል። ኦኬ ነቢያት ሙስሊሞች ነበሩ፣ እነ ያዕቆብ እነ ዳዊት፣ ኢየሱስ ሁሉ ሙስሊም ነበር እስላም ነበር ብሎ ሲል ሰምተሃል። እና መጣህና በትዕግስት አላወራኸውም ወንድሜን በመንፈስ እንዲሆኑን አላልኩም። ካልሆነ ታዲያ ጥያቄ ጠይቀዋል አይደለ? ጥያቄ ጠይቀዋል አይደል? ምንም እንደዛ አላልኩም። አንተ ግን አሁንም ቢሆን እታች ወረድ። ኦኬ እታች ወረድ ነው።
መውረድ ነው ያለብህ። ኦኬ ሌሎች ሰዎች ካላችሁ መምጣት ትችላላችሁ። ኢየሱስን እስላም ነው ብሎ ያለውን ሰውዬ በትዕግስት አላወራኸውም ብሎ ይለኛል። ኦኬ አሁን እለቅማቸዋለሁ እነ ሪታ ምናምን ነገር በሙሉ ማለት ነው። አሁን ፔንቴን እለቅማለሁ። ከዛ ሪታ ቻው። ኦኬ ኢየሱስን እስላም ነው ብሎ ያለ ሰው ዳዊትን እስላም ነው ብሎ ያለ ሰው ጥያቄ ጠየቁትኝ። ጥያቄ ስጠይቀው ለጥያቄው መልስ መመለስ አምጣ ብዬ ስለው መመለስ ሲያቅተው ኦኬ የት ነበር የሰገዱት እነ ዳዊት የት ነው የሰገዱት ብዬ ስለው አላቅሳ አለ። ኦኬ የእስራኤል ነቢያት የት ነበር ይሰግዱ የነበሩት? አላስቃ ነው ይሰግዱ የነበሩት? አሁን በሉ ተንጫጩ። እስቲ ጴንጤዎች እያያችሁ ነው። አንድ ሶስቱን ነቅያቸዋለሁ። ምንድን ነበር ያልኩት? ምን ነበር ያልኩት? የእስራኤል ነቢያት ያዕቆብና ዳዊት የት ነበር ሰገዱ ብያልኩት የጠየቁት ምን ነበር የልጁ መልስ? አለ አንዳንድ እስላምም ማለት ነው አንዳንድ ሙስሊም አንዳንድ ጴንጤም አይቻለሁ። ኦኬ አላስካ አይደል? ዳዊት አላስካ ላይ ለአላህ ሰግዷል ወይ አላህ ብለው ለሚሉት ይህን ጥያቄን አምጣ የተባለው ኢየሩሳሌም የት ነበረ ብዬ ያንኛውን ወዴት ነበር የሚሰግዱት? ወደ መካ ዙሮ መካ የት ነው ያለው? ሳውዲ አረቢያ። የእስራኤል ነቢያት የት ነበር የሚሰግዱት? አላስቃ አለ። አላስቃ ዳዊት በነበረበት ሰዓት አላስቃ የሚባል ነገር አለ እንዴ? ቤት ነበር የሚሰግዱት የእስራኤል ነቢያት። ስግደት ቤት ነበር ብሎ ያለው። አሁን አንዳንድ ደግሞ የምትንቀዠቀዡ ጴንጤዎች አላችሁ። አራታችሁን ነቅያለሁ ማለት ነው። ከኔም ቤት ከዚህም ቤት በቃ ትራወጣላችሁ። በጌታ የሆናችሁ እህቶች ማለት ያንቀዠቀዣችኋል። ልክ እንደ ቀትር እባብ ማለት ነው። ልክ ከነሱ ጋር ስንነጋገር መንፈሱ የሚወራረስባችሁ ሰዎች አላችሁ። የኦርቶዶክሳውያኑ ከእስላም ጋር የእስላም ጋር ከኦርቶዶክሳውያኑ ጋር እንደሚሆን ልክ እኔ መናገር ስጀምር እንደ ቀትር እባብ የምትንቀዠቀዡ ጴንጤዎች አላችሁ። ስለዚህ እናንተን መልቀም ስራዬ ነው ማለት ነው። በብሎክ እዛው አላስቃ ልካለሁ ማለት ነው። ኦኬ በጣም እኮ ሰንዬ በጣም እኮ ነው የሚገርመው። በጣም ያሳዝናሉ። ኮሜንት እያነበብኩ ነበር። ጴንጤዎች እኮ አልኩ እውቀት ማነስ እንዳለ በጣም ያስረዳል። የተናገረው ልጅ እኮ ምን እንዳለ አልገባችሁም? ትልቅ ድፍረት እኮ ነው የተናገረው። ኢየሱስ እስላም ነው ብሎ ሲል፣ ዳዊት እስላም ነው ብሎ ሲል፣ ያዕቆብ እስላም ነው ብሎ ሲል፣ አሁን እነሱ ቢሆኑ መሐመድን ሰደበ ብለው ነው ሰይፍ ያነሱ የነበር። እናንተ ግን ባለጌዎች ናችሁ። በእውነት ምንም እውቀት የሌላችሁ ናችሁ። የሚነገረውን እንደው ትንሽ ብላችሁ አትገነዘቡ? እዚህ ኮሜንት ታች የምትጽፉ ለምን መጻፋቸውን ይቀጥሉ። ጴንጤው ይጻፉ እንጂ እነቅላለሁ እንዳረም ማለት ነው። ከዚህ ቤትና ከዳኒ ቤት ከኔም ቤት ማለት ነው። ዳግም ይሄን ፔጅ አታዩትም። በቃ ይቀርባል እንዴ። አሁን ኤርሚስ ስለተበሳጨ ሁላችሁም ተነስታችሁ እንትናት በል እንዴ። እንደዚህ አይነት ነገር ብልግና ነገር ሲናገሩ ተበሳጭቶ ካላስተማራቸው ታዲያ ምንድነው? እናንተ ምንድነው የምትሉት? ቆም ብላችሁ እስኪ አስቡ። ጳውሎስ እኮ ጴጥሮስን እንደ እግዚአብሔር ቃል ባልሄደ ጊዜ ገሰጽኩት ነው ያለው። አንድ ተራ እስላም መጣና በለፈለፈ ቁጥር እናንተ ታችሁናችሁ ትጽፋላችሁ።